አይ ቲንክ ከ4 ዓመት በፊት ይመስለኛል ሁለቱም አንድ ይሆናሉ የሚል ተግባራዊ ምክር ያለበት መጽሐፍ በጋብቻ ዙሪያ ጽፈሃል። እዚህ መጽሐፍ ውስጥ ያሉ ኮንሰፕቶች የሰው ላይፍ እንደሚለውጡ ስለማመን ለረጅም ዓመታት ያስተማርኩት ፕሮባብሊ ከ15 ዓመት በላይ 20 ዓመት በላይ እና ዓላማው በጣም የሚደገፍ ነው። በተለይ ደግሞ ለጸሐፊያን ጣል እያረክ ታልፋለህ። እኛ ደግሞ ዛሬ እንግዳ አድርገን በዚህ በካሪስ ስንጋብዝ ሌላ የተለየ ሀሳብ አናነሳም። ከፍተኛ አዌርነስ መፍጠር አለብን ብዬ አስባለሁ። ፍቺ በዝቷል ማለታችን ፍቺውን አይቀንሰው። እንግዲህ ያው ቁርጥህን ወቀው ነው እንግዲህ ዛሬ የምንነጋገረው ስለዚህ መጽሐፍ ነው በደስታ በግለሰብ ደረጃ ባገኙኝ ቁጥር የሚነግሩኝ ሰዎች አሉ። እንዲሁም ደግሞ ፓስተሮች በብዛት ስራችን እናቀለልክልን። መጽሐፉን የጻፍኩበት ዋና ዓላማ ትሽኮን የመጀመሪያው ቮሊዩም ሰጀስት እንዳደረግሽው ከማግባት በፊት ያለ ዝግጅት ነው። መሰራት መጀመሪያ ያለብን ለመጋባት ስናስብ አይደለም። ምክንያቱም የክትባት አይደለም። ሎ ሜንቴናንስ ሜሬጅ ወይም ደግሞ ብዙ ጥገና የማይፈልግ ትዳር ለማድረግ በመጀመሪያ በማንነት ላይ መስራት የሚል ነው። ከዚሁ መጽሐፍ ጋር ተያይዞ ግን ምን አዲስ ነገር እንጠብቅ? ይህም መጽሐፍ ቀድመ ጽፈው ሳላገባ አግኝቼው ቢሆን ኖሮ ትዳሬን ሴቭ ያደርግልኝ ነበር የሚሉ በጣም ልብ የሚሰብሩ ከአንድም 2 ጊዜ አጋጥመውኛል። እና በተለይ ወጣቶች መስራት ያለባቸው ብዬ ማስበው ትልቁ የማንነት ቀውስ ነው። አንዳንድ ሰዎች ሲያራዝሙ የምናየው ዝግጅት ማለት ነው። ከ6 ዓመት በኋላም አልተዘጋጁም። ለምን? ቬሎ ለማዘጋጀት የት ይሁን የት ሀገር የት ሃኒሙን የዝግጅቱ በሙሉ ያጠነጠነው ፎር ሰርፕራይዝ። እኔ ስገባ አንድ ክፍል ቤት ውስጥ ነው የገባሁት። በአሁን በመስፈርት ቢሆን ሬዲ አይደለም ለማግባት ማሰብ የለብኝም። እና አይ ቲንክ አይ ዋዝ ቱ ያንግ ደግሞ እና አንዳንድ ጊዜ ሰዎች ካሜራ ይገጥማሉ እስኪያዝ የሚፈልጉ ወድቆ ከዛ በኋላ ተይዟል ብሎ ለመገላገል ኢኳሊ ጊልቲ ናቸው። ምክንያቱም ያኛው በድርጊት ነው፣ ይሄኛውም ኤቪደንስ ፈልገው ለሰው ነው እንጂ ወጥቷል ኦልሬዲ። ይሄ መጽሐፍም የሞግተው አንደኛው እኔንም ትንሽ ቻሌንጅ ያደረገኝ ይሄን መስማት ደስ ብሎኛል። እኔንም ቻሌንጅ ያደረገኝ ስለሆነ ሰላም ክቡራንና ክቡራት ተመልካቾቻችን፣ በኒው ክሪኤሽን ሚዲያ እየተዘጋጀ የሚቀርብላችሁ ካሪስ ፖድካስት ነው። የፕሮግራሙ አቅራቢዋ ደግሞ መታሰቢያ ተስፋዬ ነኝ። አብራችሁን ቆዩ። እንደ ሁሉ ጊዜው እንግዲህ በካሪስ ፖድካስት የእግዚአብሔር ጸጋ በቅዱሳን ሕይወት ላይ ያደረገውን እያነሳን እግዚአብሔርን የምናመሰግንበት እንዲሁም ደግሞ ለክርስቶስ አካል ለቤተ ክርስቲያን ይጠቅማሉ የምንላቸውን ሀሳቦች በዚህ እየዳሰስን እንግዶችን ደግሞ እየጋበዝን ውይይቶችን የምናደርግበት ፕሮግራማችን ነው። ዛሬም ደግሞ ልትከታተሉ ምርጫችሁ ስላደረጋችሁ ከልብ እናመሰግናለን። ለዛሬው ፕሮግራማችን እንግዳ አድርገን ዛሬ በስቱዲያችን የጋበዝነው ደግሞ ፓስተር ሜሮን ወልደሐዋርያት ከካናዳ ካልጋሪ ነው። ፓስተር እንኳን በሰላም መጣ። እንኳን ደህና ቆየሽኝ መታሰቢያ። ዛሬ ደግሞ ይህንን ድል ስላገኘሁ ደስ ብሎኛል። እኛም በጣም ደስ ብሎናል። እንግዲህ ፓስተር ሜሮን በካናዳ ካልጋሪ የግሎባል ፌዝ ቸርችን ትመራለ፣ እንዲሁም ደግሞ በደቡብ አፍሪካ አሁን ደግሞ በቅርቡ በካናዳ ቶሮንቶ አጥቢያችሁን ሰፋ እንዳደረጋችሁ ሰምተናልና እንግዲህ ስለ አገልግሎት፣ ስለ ቤተሰብ፣ ስለ ራስህ በተወሰነ መልኩ እንግዲህ ለካሪስ ቤተሰቦች ታስተዋውቅልንና ፕሮግራማችን እንጀምራለን። ጌታ ይባረክ። ያው ስሜ ሜሮን ይባላል። የምኖረው ካናዳ ነው። የማገለግለው ደግሞ የዓለም አቀፍ የእምነት ተልእኮ አገልግሎት ይባላል። 2003 አካባቢ ነው የጀመርነው በጆሃንስበርግ ሳውት አፍሪካ። እዛም ቸርቾችን ፕላንት አድርገናል። በተለያየ ቦታ ቸርች ፕላንት በማድረግ አንዱ የአገልግሎቱ ባህሪ ነው። አሜሪካ እንዲሁም ደግሞ ካናዳ ካልጋሪ፣ ቶሮንቶ ደግሞ አሁን ቅርብ ጊዜ ጃንዋሪ አካባቢ ላይ ጀምረናል። ጌታ እየረዳን ነው። ጌታ እየረዳን ነው። ባለቤቴ ቲና ትባላለች። 3 ልጆች አሉኝ፣ ሻሎም፣ ሉዋም እና አሸር። በጣም ደስተኛ የሆነ ቤተሰብና ትዳር አለኝ። እንግዲህ ዛሬ ደግሞ እኛም እንግዳችን ስለሆን ከአገልግሎት ከህይወት የተወለደውን ትልቅ ነገር በዚህ እንደምታካፍለን እናምናለን። እንግዲህ በካሪስ ፖድካስት ዝግጅት ስም ለቤተሰቦች በቶሮንቶ፣ በካልጋሪ፣ በደቡብ አፍሪካ ላሉ ምእመናኖች አብረው ለሚያገለግሉ ሁሉ እንግዲህ ሰላምታችን ይድረሳቸው።
እሺ አደርሳለሁ። ታንክ ዩ። እንግዲህ ፓስተር ሜሮን አይ ቲንክ ከ4 ዓመት በፊት ይመስለኛል ሁለቱም አንድ ይሆናሉ የሚል ተግባራዊ ምክር ያለበት መጽሐፍ በጋብቻ ዙሪያ ጽፈሃል። በጣም ድንቅ መጽሐፍ ነው። ካነበቡት ሰዎች መካከል ስለሆንኩኝ ይመሰክራለሁ። ከዛ ባለፈ ደግሞ በተለያዩ መድረኮች ላይ ከመጽሐፉ ጋር በተያያዘ ደግሞ ስትጠየቅ ከምትሰጠው ምላሽ ያው ዋና አገልግሎቴ ወይንም ደግሞ ብቸኛ አገልግሎት ዝንባሌ አይደለም ብለህ እቺን ጣል እያረክ ታልፋለህ። እኛ ደግሞ ዛሬ እንግዳ አድርገን በዚህ በካሪስ ስንጋብዝ ሌላ የተለየ ሀሳብ አናነሳም። ምክንያቱም የጉዳዩ አንገብጋቢነት የርዕሰ ጉዳዩ በጣም ወሳኝነት እና ካለንበትም ጊዜና ሁኔታ አንጻር ስለዚህ መጽሐፍ መነጋገር በጣም ግድ ነው ብለን አስበናልና እንግዲህ ያው ቁርጥህን ወቀው ነው እንግዲህ ዛሬ የምንነጋገረው ስለዚህ መጽሐፍ ነው የሚሆነው። በደስታ በታላቅ ደስታ ነው እንግዲህ ይህንን ሀሳብ ካንተ ጋር ውይይት የምናደርገው። ብዙዎች ደግሞ ይጠቀሙበታል። ስለ መጽሐፉም ያልሰሙ ካሉ ደግሞ መጽሐፉን አግኝተው ማንበብ ህይወታቸው ማነጽ እንዲችሉ የሚያነሳሳ ፕሮግራም ይሆናል ብለን ነው የምናምነው። እንግዲህ ሰሞኑን ከመጽሐፉ ጋር ተያይዞ በህንጸት የመጽሐፍ ክበብ መጽሐፉ ግምገማ ተደርጎለታል። ያው እንዳልነው እንግዲህ 4 ዓመት አካባቢ ሆኖታል። ግን ያው ከ4 ዓመት በኋላም እንግዲህ እንደ አዲስ መጽሐፉ ከተነሳ እግዚአብሔር ጉዳዩን አልጨረሰም ማለት ነው። ያ ስለዚህ እንደው ምን ይመስል ነበረ ግምገማው? ስሜቱ ምን ይመስል ነበር? እንዴት ሳገኘከው? ግምገማ ሰራው የመጽሐፍ ግምገማ ለአንድ ጸሐፊ እንደው ጥቅሙ ምን ይሆን የሚለውን በዛው አያይዘውት ነገር። የመጽሐፍ ግምገማው በጣም ቆንጆ ነበር። አክቹአሊ እኔ ህንጸትን ብዙ አላውቀውም። ሜቢ 1-2 ቪዲዮዎች የህንጸትን ዓላማ ሳላቅ በዛ የሚለቀቁ ሜቢ አይቼ ሊሆን ይችላል። ግን ምንም ዓላማቸው ለምን እንደቆሙ አላውቅም ነበር። መጀመሪያ ኮሚኒኬት ሲያደርጉኝ ካናዳ ሆኜ 5-6 months አካባቢ ማለት ነው ማን እንደሆኑ ጠየቅኩኝ። እስኪ ገለጻ አድርጉልኝ አልኩኝ። ከዛ ኮሚኒኬት ያደረገኝ በጣም የተወደደ ወንድም ፓስተር ፖል በፍቃዱ አሁን ዩኬ ፓስተር ነው ያለው እና ትንሽ ብሪፍ የሆኑ ነገሮች ሲነግረኝ እና ቪዲዮዎችን ላከልኝ። ዌብሳይታቸው ላይ ገብቼ ሳይ አንዱ ያስደስተኝ ነገር የተቋቋመበት ዓላማ ደስ ይላል እና ከዛ ቪዲዮዎችን አየሁኝ የሚያደርጉትን ያው መንፈሳዊ መጽሐፍት በመንፈሳዊ ዙሪያ የተጻፉ መጽሐፎች ላይ በብዛት ቢያተኩሩ የኢቫንጀሊካል ሰርክሉን የወንጌል አማኙን የሚነካ አንገብጋቢ ኢሹ ከሆነ ኢቭን አማኞች ውጭ የተጻፉትን መጽሐፍቶች ሪቪው እንደሚያደርጉ አየሁኝ። ዓላማቸው በጣም ደስ ይላል። ካልቸራቸውም እንደሚመስል ደግሞ በትክክል በጽሁፍ አስረድተውኝ ስለነበረ በደስታ ተቀበልኩ ማለት ነው። ዓላማው ከገባኝ በኋላ እና ዓላማው በጣም የሚደገፍ ነው። በተለይ ደግሞ ለጸሐፊያን የራሳቸው የሆነ መስፈርት ይኖራቸዋል እዛ ለማቅረብና አንደኛ ግሬት ፕሪቪሌጅ ለኔ ትልቅ እድል ነው። የጻፍኩትን መጽሐፍ በቁም ነገር ላይ ቆጥረው ከዛ ለሪቪው መብቃቱ ህንጸትን በዚህ አጋጣሚ ለቆመበት ዓላማ ሰርቭ እያደረገ ስላለ ደስ ይለኛል እና እዛ በነበረው ያው ህንጸት ካልቸራቸውም ስትሬት ፎርዋርድ በብዙ ቴዎሎጂካሊ ፋክት የመጽሐፉን ይዘት ከዛ ደግሞ የስነ ጽሁፍ በሙያ አንጻር ነው ሪቪው የሚያደርጉትና ለማንኛውም ጸሐፊ ስጽፍ አሁን ይሄንን መጽሐፍ ስጽፍ ህንጸት ላይ ወይ ደግሞ እንደዚህ አይነት ነገሮች ላይ ይቀርባል የሚል ኤክስፔክቴሽን አልነበረኝም። የጻፍኩበት ዓላማ አንባቢያን አንብበው ዋናው የመጽሐፉ ዋና ፐርፐዝ በኋላ እንገባበታለን አትሊስት ብዙ ጥገና የማይፈልግ ትዳር እንዲኖሩ ነው። እዛ ላይ መድረሱ ደስ አለኝ። ግን የነበረው ቬሪ ኢንቴንስ ነው። ግን ያው መጽሐፉ ከኔ ውስጥ ስለሆነ የወጣው ብዙ ፕሬዠር አልተሰማኝም። ምክንያቱም እኔ ውስጥ ለረጅም ጊዜ ያስተምረው ስለነበረ በመጽሐፉ ይዘት በተመለከተ በማንኛውም ነገር ለመመለስ ፈቃደኛ ነበርኩኝ። ጥሩ ነበር እና ግምገማው ለደራሲያን መጽሐፍ ለሚጽፉ ሰዎች መቼስ መጽሐፌን ስጽፍ 99% አፕሪሺዬሽን ነው የነበረው።
በብዛት 95% እና በኋላ ሜቢ መጽሐፉን በተመለከተ ስናወራ እና ብዙ ቸርቾች ውስጥ አሁን ራይት ናው እንደ ማኑዋል እየተጠቀምነው ነው ብለው ሳላጋን ከ10-15 ቸርቾች በላይ ይጠቀሙበታል እንደ ካውንስሊንግ ማኑዋል። እና እኔም ስጽፈው ደግሜ ላለመጻፍም አስቤ ስለነበር የተወሰኑ አትሊስት አንገብጋቢ የምላቸውን ነገሮች በእኔ በኩል ለማካተት ሞክሬያለሁ። እና ህንጻት ላይ የነበረው በጣም ደስ የሚል ኦፍ ኮርስ እዛ ከነበረው ሪቪው ከሚያደርግ ጋር ያለን ስኩል ኦፍ ቶት የተለያየ ነው። ግን ብዙ ደግሞ ኮመን የሚያደርገን ነገር አለ። ግን ወይ የገመገሙበት ቦታ እንትን ደስ የሚል ነው። ፕሮፌሽናል ስለሆነ ብዙ ነገሮችን ወስጃለሁ። ስፔሻሊ ከስነ ጽሁፍ አንጻር መስተካከል የሚችሉ ነገሮች አሉ። ያው አንድ ጓደኛዬ ምን አለ መጽሐፉን ፕሮሰስ በጣም አድካሚ ስለነበረ እኔ የምኖረው ካናዳ የሚረዱኝ ሰዎች ሳውት አፍሪካ እና ኢትዮጵያ ደግሞ ሌላ ከተማ ስለነበሩ ብለን ታይም ያው ሁልጊዜ መጽሐፍ ስጽፍ ከኔ የአገልግሎት ባህሪ ጋር ታይሙን እንደ ፕሮጀክት ነው የማይሆነኝ። በዚህ ጀምሬ በዚህ ጨርሳለሁ። እንደዛ ባይሆን ይመረጣል። ግን የግድ ከለኝ ስኬጁል ጋር ፉል ታይም ጸሐፊም ስላልሆንኩኝ ብዙ ሪስፖንሲቢሊቲ ስላሉኝ እና በጣም ስንቸገር አጥርተን ለመጻፍ ምን አለ አይ መጽሐፍ እኮ እንደ ሽንፍላ ነው ታጥቦ አይጠራም ማለት ስነ ጽሁፍ እና ብዙ ግድፈቶች ሊኖሩ እንደሚችሉ አስቤ ነበር። ያው እንደዚህ ቃላት አንዳንድ ነገሮች ነበሩ። ያንን በደስታ እንደ ግብዓት አድርጌ ሪቪው ሲያደርጉት ተቀብያለሁ። በሐሳቦች ደግሞ አይ ቲንክ ጥሩ ሐሳቦችን አንስተን ፖይንት ኦፍ ቪውዎቻችን ከተለያየ አንፃር ከገምጋሚውም 26 ዓመት በትዳር ያገለገለ ነው። ዌል ኤክስፒሪየንስ ነው፣ ኖሌጀብል ነው። ከዛም አልፎ ደግሞ በሴኩላርም ሬዲዮ ጣቢያ ላይ የትዳርን ነገር የሚያደርግ ነው። ሌሎችም ያላቸውን ነገር ኮንትሪቢዩት ጥሩ ዲስከሽን ነበር። አይ ቲንክ እኔ ደስ ብሎኛል። እነሱም ደስተኞች እንደሆኑ አስባለሁ። ደግሞም ነግረውኛል። ሰው የነበረን ሞር ፕሮፌሽናል የሆነ ስለዚህ ትልቅ ግባት ነው ያለው። እግዚአብሔር ይባርካቸው። አይደል ነው ወደ 10 ዓመት ያህል እንደቆየ የህንጻትና መደገፍ ያለበትም ትልቅ አገልግሎት ነው በነገራችን ላይ በማንኛውም ነገር። ምክንያቱም ለጸሐፊያን ትልቅ መድረክ ነው፣ ምን ማረበት መድረክ ነው አይደለም። እዛ ሄደ ቪዲዮቻቸውን ከማየት ብዙ ነገሮችን አንደርስታንድ ማድረግ ይችላል። ከዛ ደግሞ ከኢትዮጵያ ከአበሻው ኮንቴክስት በተለይ ውጭ የምንኖር ሰዎች ምናንባው የምንጠቀሙ ማቴሪያል ሞር ዌስተርን እንትን ስለሆነ ኮንቴክስቹዋላይዝ ለማድረግም ደግሞ የሚሰጡን ቲፕ በጣም ይረዳል እና ጥሩ ጊዜ ነበር። እግዚአብሔር ይመስገን። እንግዲህ ያው በሌሎች አጋጣሚዎችም ስትናገር ሰምቼ ስለማቅ ውስጥ የተጸነሱ ሌሎች መጽሐፎች በሂደት ላይ ያሉ መጽሐፎች እንዳሉን ተናግረሃልና እንግዲህ ለነዛ ሁሉ ግብዓት የሚሆነህን መርሆች በዚህ ውስጥ ተካፍለሃል። እይታን አስፍቶታል ብዬ እኔ ማምናለሁኝ። ስለዚህ እንግዲህ ከዚሁ መጽሐፍ ጋር አሁን ሌሎቹን አናነሳም። ከዚሁ መጽሐፍ ጋር ተያይዞ ግን ምን አዲስ ነገር እንጠብቅ? ተጨማሪ ነገር ይኖር ይሆን? እንደው ይህም እንግዲህ አንድ አሰ ፕሮጀክት ነው ማየው ብዬ አስባለሁ። ልክ እንደ ሕፃን ልጅ ተወልዶ ያድጋል፣ አንድ ደረጃ ላይ መድረስ አለበት ብዬ ስለዚህ ካለኝ ጊዜ አንፃር እንዲያውም ወደ ኋላ ቀርቻለሁና መጽሐፉ ያው እንደነገርኩሽ እኔ በዚህ መጽሐፍ ውስጥ ያሉ ኮንሰፕቶች የሰው ላይፍ እንደሚለውጡ ስለማምን ለረጅም ዓመታት ያስተማርኩት መርህ ነው። ፕሮባብሊ ከ15 ዓመት በላይ 20 ዓመት በላይ እንዲያውም ለአገልግሎት ስልጠና ከሰጠው አንዱ ለአገልጋዮች ሚኒስትሪ ኤንድ ላይፍ ስታይላቸውን የግል ህይወታቸውን የትዳር ህይወትና አገልግሎትን ፓራራል በትክክል ባላንስ ሆኖ እንዲሄድ ስለምፈልግ አገልጋዮች ሳሰለጥን ይሄን ሁሌ አደርጋለሁና መጽሐፉን በተመለከተ አሁን ያለን ፕሮጀክት አንደኛ በትግርኛ አልቋል ተተርጉሞ እንዲያውም ሜያካይ ላይ በኢቡክ ሪሊዝድ ይሆናል ብለን አስበን ነበር። ታይም አጥሮናል። ግን the next couple of weeks በኢቡክ አድርገን ሁሉም ፕሪንት አድርገን በዓለም ላይ ያሉ ሰዎች መድረስ በጣም ከባድ ስለሚሆን በዛ መልኩ በአማዞን እና ሌሎች ፕላትፎርሞች ላይ ይወጣል። በትግርኛው ኦልሞስት አልቋል፣ ጥሩ ተተርጉሟል።
ግን ቀላልም ስራ አልነበረም። ትርጉም ስራ መስራት ነው ሌላ ፕሮጀክት ነው። አንዱ ደስ የሚል ዜና ያ ነው። በተለያዩ ቋንቋዎች እንዲተረጎም ነው። ምክንያቱም የተለያዩ ህብረተሰቦች በቋንቋቸው እንዲደርስ ነው። በተለይ ደግሞ በአማርኛ ወይም ደግሞ በአበሻዎቹ ቋንቋ የተጻፈ ብዙ መጽሐፍ በዛ ላይ እንደሌላው የለንም እና አይ ቲንክ ጥሩ ኮንትሪቢዩት ያደርጋል ብዬ አስባለሁ። ያው እንግሊዝኛውንም ትራንስሌት ለማድረግ እሱንም አንድ ላይ አንድ ጀምረናል። ጥሩ እየሄደ ነው። the only thing ልክ እንደ ትግርኛው ዳይሬክት ትራንስሌሽን አይደለም የሚደረገው። ያው ኦዲየንስን አስቤ ጻፍኩት አበሻውን ስለነበረ አሁን ደግሞ አንዳንድ ኮንቴክስቶችን እየለወጥን እንግሊዝኛውን ኮንቴክስት ማለት ኦዲየንሳችን ታርጌት የምናደርግበትና ካልቸራል ዲፈረንሱን ካስተካከልን በኋላ በቅርብ ጊዜ ሙሉ ያልቃል። ያው አንቺም የዛ ፕሮጀክት ዋና ስለሆንሽ በዚህ አጋጣሚ ላመሰግንሽ እወዳለሁ። በጣም ታይምሽን ወስደሽ ኢንቨስት አድርገሽ ከሁሉ በላይ ደግሞ አይደል ነው አላወቅኩም ነበርና ይሄን ፕሮጀክት ስትይዙ በዚህ ላይ ፓሽን እንዳለሽ ይሄ በውስጥሽ ያለ ነገር እንደሆነ ሳቅ በጣም ደስ ያለኝና የሰጠሽኝም አንዳንድ ሀሳቦች ሲሪየስሊ ኮንሲደር አድርጌያቸዋለሁ። ቮሊዩሞችን በተመለከተ ያወራን ነበርና አይ ቲንክ ፕራክቲካል አት ዘ ቢጊኒንግ ትንሽ አስቤው ነበር፣ ግን እንደነገርኩሽ ሌሎች መጽሐፎች ላይ ስለነበረ ፎከሴ ይሄ የመጀመሪያ መጽሐፌ ብዬ ስላሳሰብኩኝ ነውና ለዛ ደግሞ ኦዲዮ ቡክ የአማርኛውን እየተዘጋጀ ነው። ኦዲዮ ቡክ እያዘጋጀን ነው። አላማዬ በሚቻል መጠን በሎ ኮስት ሰዎች ጋር እንዲደርስ ነው። መጽሐፉ ካናዳ ተበትኗል፣ የተለያዩ ቦታዎች ተበትኗል። 2 ቦታ ነው የታተመው፣ ውጭ ሀገርና ሀገር ውስጥ ሃርድ ኮፒ እና 2 ዲፈረንት እንትን በጥሩ ኳሊቲ ታትሟል። መጽሐፉን የሚያገኙ ሰዎች በጣም ነው የሚጠቀሙት። ብዙ ደብዳቤዎች ይደርሱኛል ሪሊ በማገኛቸው ጊዜ ያነበቡት፣ ግን እንደሚፈለገው ደግሞ ማድረስ አልተቻለም። ምክንያቱም መጽሐፍ ይዞ መጓጓዝ በጣም ከባድ ነው። ባይ ዘ ዌይ ባለፈው ወደ ዩኬ እየበረርኩኝ ብዙ መጽሐፍ ማለት የሚያስኩትና ከአውሮፕላን ወርጄ ወደ በትሬን ለመሄድ ስል ሄቪ ስለሆነ ሻንጣዬ ሁሉ እስኪበተን ድረስ እንትን ሆነና ኢትስ ዲፊካልት መጽሐፉን ለማድረስ ካለው ሲስተም። አሁን ግን በኢቡክ አደረግነው ኤኒባዲ የሚፈልግ ሰው ሁሉ በፒዲኤፍ ማድረግ እንዲጠቀሙ ስለሆነ የምፈልገው ይሄ ስፔሻሊ ይሄ መጽሐፍ አት ሚኒመም ኮስቱን ባይመልስ ሰዎች ጋር ይደርስ አንዱ ያለን ፕሮጀክት መልእክቱ መድረስ ስላለበት will cost us a lot of money ግን ወርዝ ያደርገዋል። የሰዎች ህይወት መስራት ይችላል ብዬ ስለማሰብ እዛ ላይ ነው ያለነው። ጥሩ አንቺም ደግሞ ያው በዚህ ላይ ተሳታፊ መሆንሽ ደስ ብሎኛል። አሁንም እንግዲህ ፓስተር በዚህ ፕሮጀክት ውስጥ መካፈለን እንደ ትልቅ እድል ያለሁኝ እንደገናም ደግሞ ሸክም እንዳለው ሰው ለትዳር ለትውልድ ለሚቀና ሰው በጣም በትልቅ ደስታ እየተካፈልኩት ያለሁት ፕሮጀክት ነውና በጣም ነው አመሰግናለሁ ፓስተር። ያ እንግዲህ አሁን በቀጥታ ወደ መጽሐፉ ከመሄዳችን በፊት እንደው ይህንን መጽሐፍ አንብበው ያው የተለያዩ ደብዳቤዎች ይደርሱኛል፣ ምላሾች ያለው ከቤተክርስቲያንም መጽሐፉን እንደ ማኑዋል እስከመጠቀም ድረስ ያሉ ምስክርነቶች ሰምተሃልና ግን እንደው በጣም እንኳን ይሄን መጽሐፍ ጻፍኩት የሚያስብል እንደው አንድ ምስክርነት ትዝ የሚልህ ይኖር ይሆን? እንደው ይሄን አንብበው ከነገሩ ምስክርነት የተነሳ በግለሰብ ደረጃ ባገኙኝ ቁጥር የሚነግሩኝ ሰዎች አሉ። እንዲሁም ደግሞ ፓስተሮች በብዛት ስራችን እናቀለልክልን የሚል ኮምፕሊመንት፣ ምክንያቱም በኋላ ስንመጣ በደንብ አወራዋለሁ ብዬ አስባለሁ። ቤተክርስቲያንን ከፍተኛ አዌርነስ መፍጠር አለብን ብዬ አስባለሁ። ፍቺ በስቷል ማለታችን ፍቺውን አይቀንሰውም፣ ፕሪቨንቲቭ መሆን አለብን ብዬ አስባለሁ። እንዳትስ እኔ መከተል ያለብን መጽሐፉም የጻፍኩበት ዋና ዓላማ ትሽኮን የመጀመሪያው ቮሊዩም ሰጀስት እንዳደረግሽው ከማግባት በፊት ያለ ዝግጅት ነው። እንደገና ምን መመርጥ አለብን፣ አንደርስታንድ ሪሌሽንሺፕ አይደንቲቲያችን ላይ የተለያዩ ሀሳቦች አንስቻለሁ። ያ ስለ ትዳር ስንል ከትዳር አይጀምርም ትዳር ብዬ ስለማስብና ከዛም ደግሞ ሌተሮች የተለያዩ ደብዳቤዎች እንደገና ሌላም መጽሐፍ እንድጽፍ የሚያደርጉ ነገሮችን አይቻለሁ። ግን
በሜሬጃቸው ደግሞ ሪሊ ሰፋ ያደረጉ ሰዎች ከአንድም ሁለትም ይሄን መጽሐፍ ቀድመ ጽፈው ሳላገባ አግኝቼው ቢሆን ኖሮ ትዳሬን ሴቭ ያደርግልኝ ነበር የሚሉ በጣም ልብ የሚሰብሩ ከአንድም ሁለት ጊዜ አጋጥመውኛል። እና that was my purpose the name እና አንዳንድ ጊዜ መጠገን የሚችሉ በጊዜ ልንደርስባቸው ፕሪቨንት ማድረግ የምንችለው ነገሮችን በቤተክርስቲያን ውስጥ ቅድም እንዳልኩሽ 5 ኦፊሶች አሉ። የኔ ብሊፍ ህንጻትና ያንስቻለሁ ቤተክርስቲያን እንደ 6ኛ ኦፊስ ከፍታ በሙሉ ጊዜ መስራት ያለባት በዚህ ጉዳይ ላይ ነው። እና መሰራት ያለበት ደግሞ ብዙን ጊዜ ያለው ያገቡ የባለትዳሮች ሴሚናር ነው እሱ በኋላ የሚመጣ ነው። በልጆቻችን ላይ በወጣቶች ላይ ይሄንን ሐሳብ ስለ ጋብቻ ከማግባታቸው በፊት መማር አለባቸው ብዬ አስባለሁ። እኔም የጠቀመኛ ነው። ፕሪሜሪጅ ካውንስሊንግ is very important ግን ሰዎች ለመጋባት እጮኛ ሲይዙ መጀመሪያ ያለባቸው ጉዳይ አይደለም። ምክንያቱም መርሁ የምንኖርበት ነው። መሰራት መጀመሪያ ያለብን ለመጋባት ስናስብ አይደለም። ምክንያቱም የክትባት አይደለም ልክ የሆነ ነገር ተፍተፍ ብለምንለው ግንባታ ነው። we have to be built up ለዛ ነገር ለመዘጋጀትና I believe ቤተክርስቲያን በሁሉ ደረጃ እንደ 6ኛ ኦፊስ በዚህ ኤራ ላይ ቢሰራ ያው ሜሬጅ ወይም ትዳር ጋብቻ የትኛውን ቃል ለመርጥ አላውቅም ግን የመጀመሪያው ኢንስቲትዩሽን መጽሐፌም ላይ አስቀምጬዋለሁ። ከኤደን ገነት ላይ እግዚአብሔር ኢንስቲትዩት ያደረገው ነው። ከዛ ቀጥሎ ነው ኔሽን ቢልድ የሆነው። ከዛ ቀጥሎ ነው ቤተክርስቲያን ቢልድ የሆነችው። ስለዚህ የኔሽንም የቤተክርስቲያን መሰረት ትዳር ነው። ስለዚህ I think awareness እየፈጠረ ነው ብዬ አስባለሁ። የበኩሌን ደግሞ ያንን በቦዲ ኦፍ ክራይስት ማዋጣት ከቻልኩኝ ደስተኛ ነኝና ምላሽ በጣም ደስ የሚል ትልቅ በረከት ነው። በጣም እናመሰግናለን ፓስተር። እንግዲህ አሁን በተወሰነ መልኩ አንተም የመጽሐፉን አጠቃላይ መልኩን እየተናገርክ ነበርና እውነት ነው በሁለት አንጓዎች በደንብ ከፍለን መጽሐፉን ማየት እንችላለን። እንግዲህ አሁን የሚያነቡ ሰዎችን እንደገና ደግሞ ትዳራቸውን ለማነጽ ለመስራት አንተም እንዳልከው ደግሞ ከብዙ ጥገና ለማዳን መጠቀም የሚፈልጉ ሰዎች መጽሐፉ እንዲያነቡት ለማበረታታት ነው። የመጽሐፉ መልክ ምን እንደሚመስል ለመግለጥ ያክል ነውና እንግዲህ ሁለት ክፍል ከፍለን ስናየው አሁን በተወሰነ መልኩ ያነሳው ወደ ትዳር ከመምጣታችን በፊት ትዳርን ከማሰባችን በፊት በተለይ ይሄ የዝግጅቱ ወቅት እንዴት አስፈላጊ እንደሆነ አጥብቀህ የምትሞግትበት ክፍል ነው የመጀመሪያው። ከዛ ደግሞ ሲቀጥል ትዳር ውስጥ ያሉ ሰዎች ትዳራቸውን በቀጣይነት እንዴት አድርገው መምራት መኖር እንዳለባቸው የመጽሐፍ ቅዱሳዊ የሆኑ በጣም ድንቅ የሆኑ መርሆችን አንስተሃል። ከዛ በላይ በጣም እኔን ስለዚህ መጽሐፍ እንደው ጥሩ ነገር እንድናገር ከሚያደርገኝ አንደኛው ለወንጌል አማኞች ብቻ ሳይሆን እንዳልነው ስለ ትዳር፣ ስለ ቤተሰብ፣ ስለ ሀገር ቀና አመለካከት ላለው ሰው ሁሉ የሚጠቅሙ መጽሐፍ ቅዱሳዊ የሆኑ መርሆች እውነቶችን ያካተተ መጽሐፍ ነውና ትልቅ ነገር ነው። እናበረታታለን። እንግዲህ ተመልካቾቻችንም ይሄንን መጽሐፍ እንዲያገኙ ለትውልድ በረከት አድርገውም ደግሞ እንዲጠቀሙበት እናበረታታለን። እንግዲህ ካለን ቆይታ አንጻር አንተም ጊዜህን በጣም አጣበህ ዛሬ ወደ የምትኖርበት ወደምታገለግልበት ሀገር በምትሄድበት ቀን ነው እንግዲህ በዚህ በካሪስ የተገኘከውና ያንንም እያሰብን ነው እንግዲህ ይሄንን ኢንተርቪው የምናደርገው። ካለን ጊዜ አንጻር የተወሰኑ በጣም እኔ እንደው ብናያቸው እዚሁ መኖርህ ካልቀረ ነካ አድርጋቸው እንድትሄድ የምፈልጋቸው ሀሳቦች የመጀመሪያ አሁንም ዝግጅትን በተመለከተ ነው። ገጽ ክፍል 3 በመጽሐፉ ክፍል 3 ላይ ገጽ 39 ላይ ለጋብቻ ስኬታማነትና መዘጋጀት ያለብን ወይንም ስለ ስኬታማነት መማር ያለብን ሳናገባ በፊት ነው ብለህ በጣም በአጽንኦት ትናገራለህና ዝግጅት ሲባል ያው ወደ ብዙዎቻችን አይምሮ የሚመጣው አይነት ዝግጅት ሆኖ አላገኘሁትም መጽሐፉን ሳነበው። ዝግጅት ሲባል በፋይናንስ አቅራቦት ሊሆን ይችላል፣ ስራ በመያዝ በትምህርት በተለያዩ ነገሮች ልናስብ እንችላለንና ግን አንተ በዚህ መጽሐፍ ውስጥ ያጠቃለልካቸው ነገሮች ቀድመን እንድንሰራ በጣም ግድ የሚሉ ናቸውና እስቲ በተወሰነ መልኩ አሁን ካነሳቸው ላይ ጨምረህ ታካፍልን። ይሄ እንግዲህ ያው
የመጽሐፉ ዋና ዓላማ መግቢያው ላይ እንደጻፍኩት ፕራክቲካል እንዲሆን ፈልጌያለሁ። ከዛ ሲቀጥል ዋናው ዓላማ ምንድን ነው ካልን ብዙ ጥገና የማይፈልግ ትዳር እንድንኖር ነው። ሎ ሜንቴናንስ እና ሃይ ሜንቴናንስ ይባላል። እሱን ላስረዳና ከዛ ወደ ሀሳቡ ገባለሁ። ዝግጅት የሚለው በጣም ጥልቅ ሀሳብ ስለሆነ ብዙ ጊዜ ዝግጅት የሚባለው ሰው ሬዲ አይደለሁም የሚለው ስራ የለኝም፣ ገንዘብ የለኝም፣ ውጭ ሀገር ሄጄ ቢዝነስ ጀምሬ ከዛ እያሉ ልክ ገንዘቡ ምኑም ሲደርስ ግን አልተዘጋጁም። ዝግጅትን የማወራው በሁለንተናዊ ዝግጅት ነው። የስነ ልቦና ዝግጅት፣ የአእምሮ ዝግጅት፣ የባህሪ ዝግጅት፣ የመንፈስ ዝግጅት፣ ቁመና ነው ማወራው። እና ብዙ ጊዜ ግን እንትን ዝግጅት ብለን የምናስበው ዝግጁ አይደለሁም ሲል አንድ ሰው ለመኖር የሚያስፈልገኝ ማቴሪያል፣ ኤጁኬሽን እነዚህ ነገሮች የሉን ወይም ፕሮቫይድ ማድረግ አልችልም የሚል ነው። ግን ስለዛ አይደለም ብዙ ያወራሁት። ምክንያቱም ሎ ሜንቴናንስ ሜሬጅ ወይም ደግሞ ብዙ ጥገና የማይፈልግ ትዳር ለማድረግ በመጀመሪያ በማንነት ላይ መስራት የሚል ነው። ስኬት ምለው እኔ ኢትስ ጉድ መምጣቱ አይቀርም ሰዎች ነንና፣ ግን ሎ ሜንቴናንስ እንዲሆን ትዳራችን ማለት ነው። ለምሳሌ አንድን ቤት ከተሰራ በኋላ ኮንስታንትሊ በመጀመሪያ ጥሩ ፋውንዴሽን ያስፈልጋል። ሲቀጥል ደግሞ አስ ታይም ጎዝ ዝም ብለን ከተውነው ያረጃል፣ ክራክ ያደርጋል። የመጀመሪያዎችን ክራኮች ስናይ ዝም ካለን ክራኩ እየሰፋ ይሄዳል። ከዛ በኋላ ሜንቴናንሱ ሃይ ኮስት ነው የሚሆነው። ያ ብቻ አይደለም፣ አንዳንድ ጊዜ አንዳንድ ቢልዲንጎች ሜንቴን መሆናቸው አባንዳንድ ሆነዋል። ስለዚህ ምንጭኛ አማራጫቸው መፍረስ ብቻ ነው። ቬሪ ስኬሪ። ምክንያቱም ያ በአንድ ጊዜ አልመጣም፣ በአንድ ሌሊት በአንድ ጀንበር አልመጣም። throughout the time rain ሲዝኖች ተፈራርቀው በረዶ፣ ንፋስ፣ አውሎ ንፋስ መጥቶት ቤቱ የሚችለውን ያህል ከተሸከመ በኋላ ቢዮን ሪፔር ይሆናል። ያን ጊዜ ይፈረጁበታል ይፍረስ ብሎ። ትዳር እንደዛ ነው፣ ኤግዛክትሊ መፍረስ አለበት የሚል ሳይሆን ግን ኢስ ፕራክቲካል ሴም ታይምስ ነው። ስለዚህ ዝግጅት ማለት እንደኔ ኢትስ ላይክ አ ፋውንዴሽናል። ባጭሩ አጥልቀን በቆፈር ነው ቁጥር ነው ወደ ላይ ማድረግ የሚችለው። ስለዚህ መሸከም የሚችለው ነገር ጽናቱ እዛ ላይ ነው የሚወሰነው። እዛ ላይ ነው። ስለዚህ በራሳችን ላይ ነው መስራት ያለብን። በራሳችን ላይ ስንሰራ ብዙ ሀሳቦችን አንስቻለሁ። ዝግጅት ብዬ ሲንግል ላይፍ ላይ የሆነውን ነው በትዳር የተለየ ሰው አይደለም የሚያገባው። ያው ሜሮን ነው ገብቶ ትዳር ውስጥና ያው ሜሮን ከመግባቱ በፊት በማንነት ላይ መስራት አለብን። አንዱ ያነሳሁት እና በተለይ ወጣቶች መስራት ያለባቸው ብዬ ማስበው ትልቁ የማንነት ቀውስ ነው። የትዳር ትልቁ ወደ ትዳር ሲገቡ ሰዎች ማሰብ ያለባቸው ወይም ደግሞ አይደንቲቲ ክራይሲስ የምንለው እና ይሄ በጣም ወሳኝ ነገር ነው። ምክንያቱም ስለ ዴቲንግ ወይም ደግሞ ስለ እጮኝነት ሳወራ ዴት የምናደርገው ፊዚካል አፒረንስን አይደለም፣ አእምሮን ነው፣ አስተሳሰቡን ነው፣ ፖይንት ኦፍ ቪው ነው፣ ስለ ህይወት፣ ስለ ታይም ማኔጅመንት፣ ስለ ሰዎች ቫልዩ እሴቱን የምንተዋወቅ ነው። ሌንግዚ ኮንቨርሴሽን ነው። ሌንግዚ ኮንቨርሴሽን ወይም ረጅም የሆነው ኮንቨርሴሽን ውስጥ ነው ያለው ዝግጅትና ዴት ከማድረጋችን በፊት ራሳችን ላይ መስራት አለብን ብዬ አስባለሁና አይደንቲቲያችን ላይ መስራት፣ ባህሪያችን ላይ መስራት ብዙ ሀሳቦችን አንስቻለሁ አይተሽ ከሆነ እና ትዳራችን ስኬታማ የሚሆነው የዝግጅታችን ያህል ነው የሚል ስቴትመንት ሁሉ እስከሰራ ድረስ እና በዚህ ላይ መናገር እንፈልገው ብዙውን ጊዜ እኛ ልክ እጮኛ ወይም የምንወደው ሰው ስናገኝ እንዘጋጃለን ለስራ 12 ወር ለ6 ዓመት ማናገባው እጮኛ ይዘን ዝግጅት የምንለው ምንድነው ካልን ሁለት አይነት ዝግጅት ነው ያለው። አዩ ፕላኒንግ ፎር ዩ ዌዲንግ የሚል ሀሳብ አለ ወይስ ደግሞ አዩ ፕላኒንግ ፎር ዩ ሜሬጅ? ለትዳርህ ነው ለሰርግህ ነው ተዘጋጀው ነው። አንዳንድ ሰዎች ሲያራዝሙ ምናየው ዝግጅትም አይደለም ከ6 ዓመት በኋላም አልተዘጋጁም። ለምን? ቬሎ ለማዘጋጀት የት ይሁን የት ሀገር የት ሃኒሙን የዝግጅቱ በሙሉ ያጠነጠነው ያ ነውና ብዙውን ጊዜ ብዙ ገንዘብ አውጥተው ብዙ ዝግጅት አድርገው ቤተዘመድ መጥተው በልቶ ጠጥቶ the next day በህይወታቸው ውስጥ ከፍተኛ የሆነ ክራይሲስ የሚገቡ ሰዎች ቀላል አይደለም። ኢቭን ዋይዝም አይደለም። እዳ ወስደው ደግሰው የሚተኙበት አልጋ የሌላቸው ያጋባኋቸው አሁን የሜሬጅ ካውንስለር የሆኑ ወገኖች አሉ። እና አንዳንድ ጊዜ ዝግጅት ብለን የምናስበው ዌዲንግ ነው።
ዌዲንግ ላይ ይሄ ግላመረስ የሆነው ነገር ላይ ይሄን ያህል ሺህ ብር አጥፍቼ ይሄን ፎቶውን ቪዲዮ ኢትስ ኦል ጉድ አፎርድ ካረገ ጨረቃም ላይ ማድረግ ትችላለህ። ግን ጨረቃ ላይ ሰርግ ማድረግ ትዳርን ያድነዋል ማለት አይደለም። የኔ ትኩረት ግን ለትዳር ፕላን ማድረግ ለሚኖር ለትዳር ስንል ሰፊ ነው። ትዳር በምርጫ ሳይሆን በእግዚአብሔር ዲዛይን ካንተ የሚወጣል ሌላ ኔሽን ትውልድ አለ። ባንተ መዘጋጀት ባንተ ስነው ባንተ ባህሪ ላይ ነው ልጅ የሚወለደው። የምታበላው ነገር ሊኖረው ይችላል፣ ግን የምትሰጠው እግዚአብሔርን መፍራት የሚኖርህ ነው። እና ነጮች ምን ይላሉ? you cannot give what you don't have ይላሉ። የሌለህን መስጠት አትችልም ይላሉ። እና I think ዝግጅቱ ለትዳር ብቻ አይደለም ለምንወልዳቸው ልጆች ራሱ ይጠቅማል። So I cannot emphasize enough how important preparation is. ዝግጅት ማለት ወሳኝ እንደሆነና ዝግጅትን ያየውበት መንገድና አንባቢያንም እንዲያዩት የምፈልገው መንገድ ምንድነው? በራስ ላይ ኢንቨስት ማድረግ investing on yourself። እኔና ባለቤቴ by the way ፓስተር ፀሐይ የምትባል ትልቅ ፓስተር ነበረች ሎንግ ታይም ago እዚህ ያለው ሃይ ስኩል ተማሪ መጽሐፍ ለብዙ ወጣቶች የምትሰጥ እግዚአብሔር ይባርካት። አሁን ቬጋስ ነው ያለችው። አንድ ሁለት ጊዜ ቪዚት አድርጊያታለሁ። መጽሐፍ በማንበብ በጣም ነው የምታበረታታን እና ሜሪ መጽሐፍ ማንበብ የጀመርኩት እኔ ሃይ ስኩል ሆኜ ነው እና እኔ ማነባውን መጽሐፍ ቲና እንድታነብ አድርግ ነበር። ያን ጊዜ እንደውም ቋንቋዬ ያን ያህል ፖሊሽድ አልነበረም። ዲክሽነሪ ይዤ በጎን ነው ማነበው እንግሊዝኛ ስለነበር ብዙ መጽሐፎችና አንዳንዱን እንደውም ባዮግራፊ በቢሎግራፊ ላይ የዋቢ መጽሐፎች ላይ ያስቀመጥኩት መጽሐፍ ያን ጊዜ አንዱን ያነበብኩት ፓስተር ፀሐይ ሰጠችኝ ነው እና it helps በብዙ እንትኖችና እኔ ከ16 7 8 9 ዓመት ጀምሬ ማንበብ በጣም መልካም ነገር ነው። ሴሌክቲቭ ሆነን ማለት ነው እና ያ ነው አእምሯችን የሚሰራው እና የተሰሩ ሰዎች ሲያገቡና ያልተሰሩ ሰዎች ሲያገቡ ከባድ ነው እና ይሄ በጣም ወሳኝ ነውና ያንን አሰካልቸር አድርገን አሁን በማንኛውም መጽሐፍ ላይ እኔም ማነበውን ታነባለች እሷ የምታነብ መጽሐፍ ብቻ አይደለም። if there is any kind of paltalk that build up marriage ለምሳሌ ፌመስ የሆነ ሬዲዮ ስቴሽን አለ እኔ ብዙ ጊዜ የምሰማው ፎከስ ኦን ዘ ፋሚሊ እንደሱ አይነት ቢኖር እዚህ ብዬ እላለሁ። ፖድካስትም ነው በጣም ወንደርፉል ነው እና የማይነካው የትዳር ነገር የለም። ቴስቲሞኒዎች አሉና እንደዛ አይነት ሰፋ ያለ ነገር ቢኖር ወጣቱን ይረዳል ብዬ አስባለሁ። ግን ወጣቱን መክረው ፕሪፓሬሽን ማለት በራስ ላይ ማስረት ነው። ምክንያቱም ትዳር ማለት ወይም ደግሞ ጋብቻ ማለት ለክርስቲያኖች ብቻ የተሰጠ አይደለም፣ ለሰው ልጅ እውነት ነው። ዩኒቨርሳል ኮንሴፕት ነው ያለው። የሚያሳዝነው ማምኑ ሰዎች የተሻለ ትዳር አላቸው። በተሻለ መንገድ ደስተኛ ሆነው ነው የሚኖሩት። ለምን ካልን ትዳር መንፈሳዊ ብቻ አይደለም። ቸርች ብቻ በመምጣት የምንገነባው አይደለም። ጥሩ ነው ሳለ ስለዚህ ስለ ዝግጅት ካወራን ልናደር እንችላለን። ግን አይ ቲንክ ትልቅ ነገር ነው። አንደኛውን ዝግጅት ስለ ዝግጅት የምትናገርበት ቦታ ከዛ ደግሞ ቀጥለው ያለውን ክፍል ስናይ ሰው ማንነቱ ላይ ቀድሞ መስራት አለበት የምትለው ሁለቱ ነገሮች እይታም ለውጥ እንዲመጣ ያስገድዳል ብዬ አስባለሁኝ። ምክንያቱም አንድ ሰው አካለ መጠን ደረሰ ወይንም ደግሞ ለማግባት ደረሰ ሲባል ወደ ውጭ ነው የምናስበው እንጂ ወደ ውስጥ አይደለም። አብዛኞቻችን ታገባያለሽ ሲባል ስለሚያገቡት ሰው ኳሊፊኬሽን ነው ብዙ ጊዜ ወይንም ምን እንደሚፈልጉ ነው የሚያነሱት እንጂ ማን እንደሆኑ ራሱና እነሱ ጋር ምን እንዳለ ብዙ አንሰማም አናይም። አብዛኞቻችን በእንደዛ አይነት መንገድ አይደለም ብዬ መረዳቱን አምናለሁና አይ ቲንክ ትልቅ ሀሳብ ነው። ይሄ ሰው የበለጠ ወደ ራሱ አይኑን እንዲያደርግም የሚያስገድድ ሆኖ አግኝቼዋለሁ። በጣም እንዲያውም በዚህ ላይ ጨምርልሽ ብዙ ጊዜ እናገራለሁ። በጣም ደስተኛ ትዳር ነው ያለኝ። ፍጹም ግን አይደለም። ፍጹም ቢሆን ኖሮ ይሄ መጽሐፍ ከኔ ያወጣም ነበር ባጭሩ እና የሚሰራን ነገር ነው ያስቀመጥኩት። እኔና ቲና ባለቤቴ ስንጋባ በራሳችን ላይ በጣም ነው የሰራነው። to some extent እና ፕሪሜሪጅ ካውንስሊንግ የሰጠን ሰው I cannot thank him enough። በጣም ነው ማመሰግነው። ወደ ጌታ ሄዷል። እንግሊዛዊ ነው፣ ሚሽነሪ ነው፣ አገልጋይም ነው እና ያ ሁሉ ጠቅሞናል እና ስንጋባ ሬዲ ነበርን ሁለታችን ሬዲ ነበር ነው። ግን በፋይናንስ አይደለም። እኔ አገልጋይ ነኝ probably አንድ ጊዜ my salary I don't think I had salary ለማግባት እና ግን ዝግጁ ነበርኩ ወይ ካላችሁኝ አይ ነው አልነበርኩኝ። እሷም ነበረች ገና እንደመጣች በሁለተኛ ወር ነው። እኔ ውጭ ሀገር ነበር የምኖረው። ተማሪም ነበርኩኝ
ከዛ መታሰም ለመማር ስለነበረ ተማሪ ሆኜ ያገለግል ነበር። ፓርት ታይም probably 500 ራንድ በጣም ትንሽ ነው ያን ጊዜ በደቡብ አፍሪካ ገንዘብ ማለት ነው። የቤት ኪራይ ማይከፍል ነበረኝና ግን ሁለታችንም ሬዲ ነበርን ለመጋባት። ሬዲነታችን በገንዘብ አልነበረም። በእኔና ለሷ ራይት ነበር ፎር ኢች እና ፎር ሰርፕራይዝ እኔ ስገባ አንድ ክፍል ቤት ውስጥ ነው የገባሁት። በአሁን በመስፈት ቢሆን ሬዲ አይደለም ለማግባት ማሰብ የለብኝም እና አይ ቲንክ አይ ዋዝ ቱ ያንግ ደግሞ ማለት ለእኛ ህብረተሰብ ለሌላው እንኳን አገር የሚመራበት እድሜ ነው። 23 አካባቢ ነበርኩኝ ሳገባ እና አንዳንዶቹ ጓደኞቼ ኢቨን ፓስተሮቼ they were surprised ምክንያቱም አንዳንዶቹ ከኔ እድሜ በላይ ስለነበሩና ያበርኩ ይመስላቸዋል። ይደወሉልኛል፣ ማመን ያቃታቸዋል፣ $100 ይላክሉኛል። እንዴት ሊያደርገው ሜሮን አገባ እየተባለ እና ዝግጅት እኛ ግን ዝግጅት ነበር። we know that we are right for each other በትክክልና ስንጋባ አንድ ክፍል ቤት ብቻ አይደለም። እኔ አብሮኝ የሚኖር ሳውት አፍሪካንስ ነበሩ። እምተኛበት አልጋ 20 ዓመት ሰከንድ ነው የነበረኝ ፍሪ ሰከንድ ኤቭሪቲንግ ዶኔት የተደረገ ነው። እኔ ብቻ ነኝ ዶኔት ያደረኩት። so the funny part is እኔና I don't know ብዙ አስቀምጬው ከሆነ አላውቅም፣ ግን ሳስተምር እናገራለሁ። ቲና ከተጋባም በኋላ አልጋው ከመርገቡ የተነሳ ደስ የሚለው በጣም የምንወዳቸው ቤተሰቦች 20 ዓመት የተኙበት ባለትዳሮች አልጋ ነው እና ዶኔት ሲያደርጉን መሬት ከምንተኛ ብለንና ሽቦ እየወጣ እስካሁን ትስቃለች እና በሽቦ አልጋ ላይ አስተኝተን ያገባኝ ብላና ግን ደስ የሚለው በእኔ ውስጥ ያለውን ፖቴንሻል አይታለች። ከዛ ያለፈ ነገር ነውና ስትጋላበጥ እንዲህ ስክራች አድርጓ ጀርባዋን ተነስተን የምንስቅበት ከጓደኞቻችን ጋር የምናወራበት ነገር አለ። we have so much confidence ምክንያቱም ያ አይደለም የኛ ራይት እንትን የሆነው እንትናችን ስፍራችን የምናልፍበት ነው እና አሁን ያላትን በረከት እኔ የሆንኩትን እሷ የሆነችውን ስናይ በእርግጥም ኢንቨስት አድርገናል በራሳችን ላይ ብዬ አስባለሁ። እና ኢንቨስትመንት ደግሞ የሚያቆም አይደለም፣ ባይ ዘ ዌይ መቀጠል አለበት። ተጋብተንም መቀጠል አለበት እና አንዳንድ የሜሬጅ መጽሐፎች እንዲያውም ቢፎር 40 አፍተር 40 ቢፎር ሜሬጅ አፍተር ሜሬጅ በጣም ብዙ ኮንሴፕቶች አሉና ግንባታው የሚቀጥል ነው ትዳራችን እንጆይ የምናደርገውና አድማጮቻችን ይህን በትክክል ቢረዱ ፈኒም ታሪክ ቢመስል it's a true story እና አሁን ግን ሽቦ አልጋ ላይ አንተኛም ባይ ዘ ዌይ ግን ያ አይደለም ልል ፈልጌ ነው እንዲረዱትም ስለፈለኩ ነው። ብዙ ሰዎች እድሜያቸውን ጊዜያቸውን የሚበላው ማቴሪያል እና ኤጁኬሽናል በጣም ጥሩ ነው፣ ወሳኝ ነው። ግን የትኛው ነው መቅደም ያለበት የሚለው ነው። እኛም ቤተክርስቲያን መስራት ያለብን አይ ቲንክ በወጣቶቻችን ላይ በዚህ ጉዳይ ነው። ሌላው ከዚሁ ሀሳብ ሳንወጣ እንግዲህ በተለይ ይሄ ማንነትን በማወቅና ማንነት ላይ በመስራት በምዕራፍ አይ ቲንክ ክፍል 4 ላይ ያነሳከው ሀሳብ ነውና እሱ ላይ ትንሽ አሁንም እንድትልም እፈልጋለሁኝ። ምክንያቱም ማንነታችን ይዘነው የምንገባው የምንሰራውን ቤት መሰረት ሆኖ የሚያገለግል ነውና ማንነትን ደግሞ በተለያዩ መንገዶች ልንሰራ እንችላለን። አንዳንዶቻችን ካለፍነው የኋላ የህይወት ታሪኮቻችን ተነስተን ሊሆን ይችላል፣ ከስኬታችንም ሊሆን ይችላል። አንዳንዴ ደግሞ ቤተሰብ የነገረን ማንነትም ይኖራል፣ ሁኔታም ጠላት ዲያብሎስም የነገረን ማንነት ብለን የያዝነው ሊኖር ይችላልና ግን ትዳር ላይ ስንመጣ ግን በጣም መሰረታዊ ነገር ነው። ለምን ከተባለ እያንዳንዱን ኑሯችንን የምንኖረው ከማንነት መረዳታችን ተነስተን ስለምንኖር እዚህ ላይ ትንሽ ነገር ብለው ወደሚቀጥለው ብናልፍ ደስ ይለኛል። ባጭሩ መናገር እንፈልገው በማንነት ለመስራት ስንል በውጫዊ ማንነት ሳይሆን ሜንሽን አድርጌያለሁ። ስመጥር መሆን፣ ፕሮፌሽን፣ ብዙ ሀሳቦችን አንስቻለሁ። ብዙ ሰዎች ማንነት አመ ዶክተር አመ ፓስተር አመ ፓስተር ያ አይደለም ማንነት። ያ it is an office or it's a profession, it's not who you are. ሪል ማንነት ያ አይደለም። ምክንያቱም አመ ቢዝነስማን አንትረፕረነር ነኝ እንዲህ አይነት ነገር አለኝ። ያ ማንነት አይደለም። ማንነት ይመስላል እና ራሳችን አይደንቲፋይ የምናደርግ ማንነት ባል እኔ አማራ ነኝ፣ እኔ ትግሬ ነኝ፣ ያ አይደለም። ያ ሱፐርፊሻል የሆነ የውጭ ነው። ደግሞ ይለወጣል። እሱ የሚገርምሽ ዶክተር ስለሆንክ ዶክተርን ላትቀጥል ትችላለህ። በጣም ሀብታም ስለሆንክ የአይደንቲቲ ሊሆን አይችልም። ከፍታና ዝቅታ አለ።
ሁሉ ነገር የማይለወጠው ግን ሪል ዲፕ ዳውን ኢን ዩርሰልፍ የተፈጠርክበት ዓላማ እና ከአራቱ ጥያቄዎች መካከል ሰዎች ወጣቶች በተለይ the why question የሂውማን ጥያቄ ነው። the why question why question ምን ይሉታል? የዓላማ ለምን የሚለው ጥያቄ የዓላማ ጥያቄ ነው። ለምን ተፈጠርኩ? ማን ፈጠረኝ? ፕሬዝ ጋድ በጣም የሚባርከኝ ነው። እና ወጣቶች ያንን ጥያቄ ቀድሞ ከተረዱ መልስ ካገኙ የእግዚአብሔር ዓላማ በህይወታቸው ውስጥ ምን እንደሆነ ከገባቸው ለምን እንደተፈጠሩ ከገባቸው ማን እንደፈጠራቸው ከገባቸው then እውነተኛ ማንነታቸውን አለት በሆነው በክርስቶስ ላይ በጋድስ አይዲያ ላይ ሂውመንስ አይዲያ ሳይሆን ጋድስ አይዲያ ላይ ጉድ አይዲያም አይደለም፣ ጥሩ ሀሳቦች አሉ። ጋድስ አይዲያ ኢተርናል ነው። ስለዚህ the why question is eternal ዘላለማዊ የሆነ ጥያቄ ነው። ለምን ተፈጠርኩ ነው። እና ስለዚህ ማንነቴን ከዓላማዬ ጋር ለምን እንደተፈጠርኩ ማን እንደፈጠረኝ በክርስቶስ ኢየሱስ ዳግመኛ የተፈጠርኩት ለምን ዓላማ እንደሆነ ሪል አይደንቲቲ who I am in Christ ከሆነ ውድቀቴ እኔ ልሆን አልችልም። ምን ማለት ነው? once I know who I am ወድቅ ያለው እንጂ ወድቄ አልቀርም። ምክንያቱም ውድቀቴ ማለት እኔ አይደለሁም፣ ጥሬ ማለት እኔ አይደለሁም፣ ብልጽግናዬ ወይ ድህነቴ ማለት እኔ አይደለሁም። እኔነቴ ውስጥ ያለሁት የተፈጠርኩበትን ዓላማ ሳውቅ ነው። ወጣቶች ይሄን ከገባቸው early stage ላይ I'm glad እኔን ያስተማሩኝ ሰዎች ትልቅ ኢንቨስትመንት ያደረጉት ማንነቴ እንዳውቅ ስላደረጉኝና ይሄ መቼስ ተናግረን የምንጨርሰው ጉዳይ አይደለም። ራሱን የቻለና ሰፊ ሀሳብ ዲስከስ የምናደርግበት ነውና የብዙ የአገር ሆነ የቤተሰብ ሆነ የብዙ ኮንፍሊክት መንስኤው ምንድነው? አይደንቲቲ ክራይሲስ። ሰው ይዋሻል፣ ይቀጥፋል፣ ያልሆነውን ሆኖ መገኘት ይፈልጋል፣ ሀብታም ሆኖ የተማረ ሆኖ እና ራስን መሆን የመሰለ ነገር የለም። እግዚአብሔር ራሱ ክርስቶስን በእኛ የሚገልጸው በማንነታችን በእኔ ማንነት ነው የሚገልጸውና ያንን ገብቶኝ ስገባ ኮንፊደንት ሆናለሁ። ለራሴ ያለኝን ቫልዩ ነው ላንቺ የምሰጠው። አንዱ የገለጽኩት ያን እኔ ለራሴ የምሰጠውን ግምት ለሚስቴ እሰጣለሁ። ቨርባልም ፊዚካልም አቢዩዝ መውጣት ይችላል። የፋይን ሆዋያ እኔ ማን እንደሆነ ካወኩኝ ለማገባው ለባለ ቤቴ የምሰጣት ዋጋ ያለኝን ራሴን ከወደድኩኝ ራስ ወዳድነትን አለማው ራስን መውደድ selfishness ነው። if I have respect for myself and then I will have respect for my partner ይሄ ዩኒቨርሳል ነው ከእግዚአብሔርም ቃል ቢሆን በመጀመሪያ ጽድት ያለ ማንነት የምናገኘው በክርስቶስ ኢየሱስ ሲሆን ነው ስናውቅ ነው። ይሄ የማንደራደርበት እምነት ነው፣ ወሳኝም ነው። ያ ትልቁ ነገር እንግዲህ እግዚአብሔር እኛን በሚያይበት ራሳችንን ማየት መቻል ነው ትልቁ ነገር። እግዚአብሔር ደግሞ በክርስቶስ ነው እኛን የሚያየን። ስለዚህ ያ መረዳት ወደ ትዳር ሲገባ ቀድመን ልንሰራበት የሚያስፈልገን መሰረታዊ ጉዳይ ነው ማለት ነው። እንግዲህ ሌላው በዚህ መጽሐፍ ውስጥ እንደው በጣም ከባድ ርዕስ ሆኖ የሚያገኘሁት እንደው ድፍረትም ጠይቀዋል ብዬ አስባለሁ ስትጽፈውና ምዕራፍ 8 ወይንም ክፍል 8 ላይ በመጽሐፉ የፍችን አውድ በትክክል መረዳት በሚል ለኔ ባልተለመደ መልኩ ራሱ ብል ደስ ይለኛል። ጠለቅ ባለ ሁኔታ ለዛውም ከአንድ መጋቢ ሲነገር መስማት ትልቅ ነገር ነው ብዬ አስባለሁ። ቀደም መግቢያችን ላይ በተወሰነ ነካ አድርገሃልና እንደው ብዙ ምሬቶችን እዚህ መዛም እንሰማለናል። ፍቺ እየበዛ ነው፣ የክርስቲያኖች ትዳር ወይን በዙሪያችን ያሉ ትዳሮች በጣም ብዙ ሰፈር ያርጉ እየተሰቃዩ ነው የሚሉትን ነገሮችን እንሰማለን። እንደገና ደግሞ የእውነት ቁጥሩንም ስናይ ደግሞ በጣም የሚያስፈራና የሚያስጨንቅ ጊዜ ላይ ነው ያለ ነው ፍቺን በተመለከተና ከዛ ደግሞ ወደ ቤተክርስቲያን ስንመጣ ይሄንን ሐሳብ ይዘን ብዙ ከማይነኩ ከማይዳሰሱ በግልጥነትም ደግሞ አድሬስ ከማይደረጉ ሐሳቦች መካከል ነው ያለው። በድፍኑ እግዚአብሔር ፍቺን ይጣላል ተብሎ ይነገረናል። ከዛ ውጭ ያለው ዝርዝሩ ብዙዎቻችን ብያስባለሁኝ ሰምተነው ወይ አድሬስ አድርገነው ስለማናቅ ወደ ቤተ ክርስቲያን እንደው ጉዳያችን ይዘን ከምንመጣ ራሱ እንደው ደጁን ሄደን መፍትሄ መሰለን ውሳኔ መሰለን ማድረጉ ይሻላል ብለን እንድንመርጥ ያደርጋል። ለዛ ማስተዋጽኦ አበርክቷል ብያስባለሁኝ። ግን አሁን እዚህ መጽሐፍ ጋር ስንመጣ በደንብ በቃ መነሳት አለበት የሚባለውን ሐሳብ ሁሉ አንስተሃልና
እንደው እንደ ክርስቲያን ፍቺን ራሱ መረዳት ፍቺ በራሱ የሚያስከፍለውን ዋጋ በትውልድ መካከል የሚያስከፍለውን ዋጋ እነዚህን ሐሳቦች እንደው በተወሰነ መልኩ ደግሞ ነካ ብታደርግልን። በጣም ሰፊ ኮንሴፕት ነው። ከራሴ ጋር ተሟግቻለሁ ኤዲት ከሚያደርጉትም ሰው ጋር ኒው ቴሪቶሪ በእኛ ህብረተሰብ። ምክንያቱም አሁን ዛይን ነገር ስታነሳ ደግሞ ይታሰባል ደጋፊም ልትመስል ትችላለህ። ኒው ቴሪቶሪ ነው ግን ብዙን ጊዜ መነገር የለበትም ተብሎ ያለ ሳብጀክት ነው የሚገለን እና ደግሞ በብዙ ጥንቃቄ ነው አይተሽ ከሆነ የጻፍኩት። ያው በትክክል አንባቢያኖች ካነበቡት ሆል ኮንሴፕቱ ፍቺን በፍጹም እንደማልደግፍ እንዲያውም አጌንስት ነው። ግን ፍቺን መቃወም በራሱ መፍትሄ ነው ብዬ አላስብም። that's the difference between me እውነቱን መካድ አንችልም ነው between me and the other person people ስለ ካድሽ እግዚአብሔር ይጠላል ብለሽ ስላወቅሽ ከፍቺ መዳን አትችይም፣ ፈጽመሽ መዳን አትችይም። እና አንዳንዶቹንም በነበረው ሪቪው ኬርፉሊ ያነሱት ያ ነው እና ይሄ ነገር እንዴት ነው የሚል ነው። ግን የፍቺን አውድ በትክክል መረዳት አለብን። መጀመሪያ ፈልገው ሐዋርያ ጳውሎስ የጻፈውን መልእክት ካየን ስለ ሪሜሪጅም ነካ አድርጎ አልፏል። ምክንያቱም በተሰፋቅ ሰዎች ሁሉ ዳግም ተወልደው አይመጡም። እኔ በአገልግሎት ዘመን 3 ሚስት ያላቸውን ሰዎች አግኝቻለሁ። 3 ሚስት ካላቸው በኋላ ጌታን የሚያገኙ አሉ እና በተለያየ እንትን ውስጥ ሆኖ ፈተው የሚመጡ አሉ። በቤተክርስቲያን ውስጥ ሆኖ አገልግሎት ውስጥ ሆነው የሚፋቱ ሰዎች አሉ። ምክንያቱም one of the greatest blessing that God has given us ከመላእክት የሚለየን ፍቃዳችን ነው። ሶ ፍቃድ እስካለ ድረስ እግዚአብሔር ኮንትሮል የማያደርገው ነገር ፍቃዳችን ነው። ሶ ትዳር ያለው ከፍቃድም ጋር የተያያዘ ነው። መቼስ 2 ሰዎች ተስማምተው የተፋቱ አላውቅም ካሉ አእምሯቸውን ስተዋል ብዬ ነው የማምነው። እና they put it የሜሪጅ ካውንስለሮች ወይም ካውንስለሮች ራይ ምን ይሉታል guilty party innocent party ብሎ ይታ ፌር ነው for me it's fair ምን ፈራው ነገር ነው። ግን ቦዝ ጊልቲ ሊሆኑ አይችሉም፣ ቦዝ ኢኖሰንት ሊሆኑ አይችሉም። አንዱ በበለጠ ሁለቱም ያዋጣሉ፣ አንዱ ግን በበለጠ ያዋጣል። ሁለቱም ሳይፈልጉ የሚለያዩበት ጊዜ እኔ አይቻላቅም። አንዱ ግን ላይፈልግ ይችላል። ሶ ፍቺን አድሬስ ሳናረግ የምናልፈው ጉዳይ አይደለም። right now it is really issue ከአገልጋዮች ጀምሮ ከፖለቲሻን ጀምሮ ከመንፈሳዊ ሰዎች ጀምሮ እስከ ታች ድረስ ያለ ነው። why እኔ የኔ ስቴትመንት ነው አለማወቅ፣ ጠንካራ ቃል፣ ድንቁርና፣ ጨለምተኝነት በረከት አይደለም። ignorance is not a blessing። ነገሩን ሳነካው ሜድ ብለሲንግ አይደለም። ኢሹውን በደንብ አድሬስ ማድረግ አለብን ብዬ አስባለሁ። ሐዋርያ ጳውሎስ ስለ ሪሜሪጅ በከፊሉ አስቀምጧል። ምክንያቱም በቆሮንቶስ ቤተክርስቲያን ኦል ካይንድ ኦፍ ፒፕል ነበሩ። ድንግል የሆኑ ሴቶች ነበሩ፣ ንጹዎች ነበሩ፣ ያላገቡ ነበሩ፣ ያገቡ ነበሩ፣ የፈቱ ነበሩ። የምናገለግለው ሰው ያገቡ ጥሩ ትዳር ያለው ብቻ አይደለም። and then it's our duty to serve them። እና ስለ ፍቺ ደግሞ ያለን ኃጢአት unpardonable ወይም ደግሞ የማይሰራ ኃጢአት አድርገን ነው የምናየው። በጣም አደገኛው ነገር ነው። እንደዛ አድርገን ነው የምናስቀምጠው። እንደዛ ማስቀመጣችን ፍቺን የሚያቆም ቢሆን ኖሮ ያቆመው ነበር። እንዲሁም አብሶታል። መፍትሄ ፈልጋ ነው መሄድ ያለብን። መፍትሄውን ስፈልግ ደግሞ ኢሹን ከስር አንስተ ማውራት አለብን እና ያስቀመጥኳቸው በሁለት አንግል ነው። አንደኛ የፍቺን አውድ ለመረዳት ኒው ሐሳቦችን በሚባል ደረጃ ያነሳዋቸው ሐሳቦች አሉና እነሱ በሙሉ አንድ ነው ባይዘው 4-5 ጽፍ ያለው ግን ይሄ ሁሉ የሚመጣው ከልብ መደንደን ነው። ማቴዎስ 19 the hardness of the heart ነው እነዛ ነገሮች የሚያመጡ ብዬ አስቀምጫቸዋለሁና በአጠቃላይ ኤክስኪውዝ የምንሰጥበት እንዳልሆነ ማስቀምጫለሁ። ኢቭን ዝሙት እንኳን ምክንያት አይደለም ብያለሁ። ዝሙት እንኳን ምክንያቱም ኒው የአዲስ ኪዳን ህግ ፍቅር ስለሆነ ላይፍ ስታይሉ ካልሆነ ወይም ደግሞ ላይፍ ስታይሉ ካልሆነ የአንድ ቀን ወደቅ ቤተሰብ ያለውን ትዳር ያለውን አገልግሎት ቢዝነስ ያለውን ነገር መፍረክረክ አለበት ብዬ አላስብም። እና አንዳንድ ጊዜ ሰዎች ካሜራ ይገጥማሉ እስኪያዝ የሚፈልጉ ነው ወድቆ ከዛ በኋላ ተይዟል ብሎ ለመገላገል ኢኳሊ ጊልቲ ናቸው። ምክንያቱም ያኛው በድርጊት ነው፣ ይሄኛውም ኤቪደንስ ፈልገው ለሰው ነው እንጂ ወጥቷል ኦልሬዲ። አንዳንድ ብዙ ሰዎች በትዳር ውስጥ ሆነው ተፋተዋል። እንደዛ ነው ብዙን ጊዜ የምናየው እና ብዙኛው
ግልጥልጥ አድርገን አናገርም ከዛ አንፃር ነውና very sensitive issue ነው ግን somebody has to take a risk ብዬ አስቤ ነውና ከጻፉ ላይ ቀር ደግሞ እሱን ሳልነካ ማለፍ አልፈለኩም እንደውም አንድ ካረኩኝ ካነሳዋቸው ሐሳቦች መካከል እሱ ናቸው ብዙ ሰዎችን የነካ ነው እንደውም ይሄን አውቄ ቢሆን ኖሮ በጣም ብዙ ኪሎ ሜትር በራ ያገኘችኝ አንድ እህት ነበረችና ስለ ፓስቶ አዋራችኝና ነገረችኝም ከዛ መፍትሄ ሐሳቡን ሰጣት እገሌን አግኝቻለሁ ምናቃቸው ፐርማነንት ሆኖ አባቶችን አግኝቻለሁ የነገሩኝ ነገር ይሄ መጽሐፍ ቅዱስ ውስጥ አላለችኝ አዎ አስቀመጥኩላት ይሄን አውቄ ቢሆን ኖሮ አለች ከፈታች 22 ዓመቷ አንደኛ አልፈታም ነበር መፍትሄ ማግኘት ነበር አለች we become a family ግን አንዳንድ ጊዜ it's too late እና ብዙ መዳን የሚችል ብዙ መፍትሄ መሰጠት ያለበት ነገር በጊዜው ስድስተኛ ቢሮ ስለሌለን እየፈረሰ ነው ሌላው ደግሞ ፍቺና ወድ በተመለከተ መዘንጋት የሌለብን ነገር ምንድነው ካልን I think ሜንሽን አድርጌዋለሁ I don't know if I have to mention it ያስቀምጥኳቸው ሐሳቦች አሉ እና መጽሐፉን በትክክል ከተረዳን ምጋራው እና ሪሊ መነገር ያለብን ለተፈታው ሰው ያለን ልብ የሚላል እሱ ብዙ ሰዎችን ሼክ አድርጓል ምክንያቱም ቦታ አለን ወይ ለፈቱ ሰዎች ቤተክርስቲያን ቦታ አላት ወይ የሚል ጥያቄ አለ ያስለናል ይሄ as a pastor ነው ምክንያቱም I have a pastor heart I have seen መጽሐፌ ላይ ያስቀምጫለሁ ሰው ማለት ስተቱ አይደለም እና አንቺን ዲፋይን የሚያደርግ ስተት አይደለም yes ተሳስቷል ግን እግዚአብሔር ሰባራውን አዳሽ ነው አገልጋይ አንዱ የአገልጋይነት መንፈስ አገልጋዮችን ሳስተምር የሚጤሰውን ጧፍ አጠፋም ይላል የሚጨስ ነገር በቃ ጭሷል እኮ ተስፋ አጠፋው የሚለው that should be ours የኛ ሚኒስትሪ የክርስቶስ ኢየሱስ ሚኒስትሪ እና ፈርጀን ከአገልግሎቱም ከህይወቱም ከድራን ከብረተሰቡ ራሱ እናደርገዋለን የኛ ዓላማ ሪስቶሬሽን መሆን አለበትና I believe in restoration አገባም አላገባም ሪሜሪድ አላረገም ስተቱንና ሰውየውን መለየት አለብን እግዚአብሔር ለሰው ልጅ ያለው ቫልዩ ኃጢያተኛ ሳለ ያለው ቫልዩ ነው በኃጢያቱ ቫልዩን አልቀነሰም በኃጢያተኛ ሳለ የነበረን ቫልዩ the blood of Jesus እግዚአብሔር ኃጢያተኛውን ይወዳል ኃጢያትን ግን ይጠላል ያ ነው እግዚአብሔር ያለው አቋም እኔም ያለኝ አቋም ያ ስለዚህ የምንፈርጀው በአገልግሎት ላይ በህይወት ላይ በጣም ብዙ ሰዎችን ዲስትሮይ አድርጎ ልብ በሚጎዳ መንገድ አይቻለውና I think out of pastoral heart ነው የጻፍኩት ብዙ by the way ብዙ ሰዎች እዚህ እንጸት ለማይ ጠይቁኝ ሳልመልሰው ጊዜ አጥራት ያቃተኝ ነገር ምንድነው ብዙ ምስክርነቶችን አላካተትክም አሉኝ በጭቅጭቅ ነው ያወጣሁት ብዙ ምክንያቱም የኛ ህብረተሰብ ያው የነጮቹ አድራሻ ቦታ ይለውጡ ያስቀምጣሉ I can put like minimum 100 testimonies ላይ certified ሆንኩ ካውንስለር ሆንኩ በካውንስሊንግ ደረጃ ግን ስም በቀየር አድራሻ በቀየር የኛ ህብረተሰብ አንድ ሰው ብለን ስንል ማን ነው ብሎ ነው የሚያስሰው እና out of care ነው ያልጻፍኩት ግን እዚህ መርህ ውስጥ እያንዳንዱ ሰዎች አሉ እያንዳንዱ ምዕራፍ ብታነቢ ዴቲንግ ላይ ሰዎች አሉ በእኔ አምሮ ሰዎች አሉ መፍትሄ የምሰጣቸው ሰዎች አሉ አሁን እነዚህን ሐሳብ ሳወራሽ ሰዎች አሉ ካነበቡት እነሱን እንደማወራ የሱ አይነት ችግር እንዳለ we don't have to mention people to address the issue እና በመርህ ደረጃ ነው አድሬስ ያደረኩት ሴንሲቲቭ ኢሹ ስለሆነ ምስክርነቶችን አላስቀመጥኩምና ብዙ ሰዎች ቢሆን ኖሮ አስተማሪ ነበር በትምህርት ደረጃ አረጋዋለሁ ግን ይሄ መጽሐፍ ስለሆነ ብዬ ከብዙ ዲቤት በኋላ ኤዲተሮች ጋር ተስማምቼ አላስቀመጥኩትም ከራሴ ህይወት በስተቀርና ለፈቱ ሰዎች ያለን ልብ ምንድነው ልብ ነው ያልኩት ሰዎች ያ የፍችን አተባበሩ ለሰዎች ያለን ቫልዩ እና አንድ ጊዜ ሰው ከፈታ ሰው አይሆንም የሚል አስተሳሰብ ካለ I think we lack pastoral heart የእግዚአብሔር ልብ ያለው ያላሰብም እና God is a God of restoration so you እንዲያገባ ብቻ አይደለም ሪስቶር እንዲሆን ሲንግልም ሆኖ ሲኖር ደስተኛው ነው ምክንያቱም I think this is one ያጻፈኝ ነገር ያ ነው ብዙ በቤተክርስቲያን ውስጥ ያየው ብዙ ሰዎች ሪስቶር ሞንስ and the second class citizen የሚታዩበት pardonable ወይም ደግሞ ማይሰራ ኃጢአት አድርገው የሚቆጠሩበት ነውና የሚሰራ ኃጢአት ነው ወይ ካልሽኝ አዎ ነው ማለት አይ ነው ድፍረት ይጠይቃል ግን አዎ የሚሰራ ኃጢአት ነው የሚስተካከል ነው ሪስቶር የሚደረግ ነውና
ሪስቶሬሽን ማለት ቀድሞ በኋላ ደግሞ ማግባት አይደለምና አንደርስታንድ ከሪሜሬጅ ቀላል አይደለም በጥናት ራሱ አይ ቲንክ 80-90% ድጋሚ የሚያገቡ ሰዎች ይፈታሉ ስቲል ኢሹዋቸው እነሱ ሳይሰሩ ነው የሚያገቡት ሰውየው ራሱ ነው የሚያገባው ሳይሰራ የሚያገባ ከሆነ ሁለቴን ሶስቴን ይፈታሉ ሶ ፕሪቬንቲቭ ሜተድ ነው መጠቀም ያለብን ኦፊሶቻችን ስድስተኛ ኦፊሳችን መሆን ያለበት ያ ነው ማስወገድ ከመፈጠሩ በፊት በሚቻል መጠን ጉዞ ቀላል ነው ብዬ አላስብም እንግዲህ አንድ ሰው በብዙ ተስፋ የሰራውን ቤት እንዲፈርስ ሲፈቅድ ወይ ያየ ሲፈርስ ሲመለከት አንደኛ ጉዞ ረጅም ነው ብዬ አስባለሁኝ እንግዲህ ምናልባትም አሁን በዘመናችን ላይ ግን የፍጥነት ሬቱ ራሱ እየጨመረ መጥቷል ይባላል ግን በዛ ውስጥ ሁሉ ግን እንደተባለው ዛሬ ላይ የጀመረ ነገር እንዳልሆነ አርጌ አስባለሁኝ እሱን ከዛ ደግሞ መጽሐፍ ውስጥ ማካተካዋል የፈቱ ሰዎች የሚያልፉበት ራሱን የቻለ ትራውማቲክ የሆነ ፕሮሰስ አለውና እንደ ቤተ ክርስቲያን እውነት ነው እንደ እግዚአብሔር ቃል ፍቺ የሚበረታታበት ስፍራ አይደለም ግን ሰዎቹ እስቲል እግዚአብሔር ናቸው እና ከዛ ከህመማቸው ከጉዳታቸው ካሳለፉት ከባድ ጊዜ ግን እንዲያገግሙ የሚያደርግ ኢንቫይሮንመንት አለን ወይ ልቦ አለን ወይ የሚለውን ነገር መጠየቁ የእውነት አግባብነት አለው ብዬ አስባለሁ እንደተባለው በማህበረሰብ ደረጃም በለው በቤተ ክርስቲያንም በቤተሰብ ደረጃ ራሱ ኮርተ የምትናገረው ነገር አለም ትዳር መፍረስ ጀብዱ አይደለም ድል አይደለምና በጣም ትልቅ ጉዳት ትልቅ ኪሳራ ነው ግን እንደዛም ሆኖ እነዛን ሰዎች ግን የሚያቀፍ ልብ አለን ወይ እንዲጠገኑ የሚረዳ ልብ አለን ወይ የሚለው በጣም ትልቅ ጥያቄ ነው ባይ ዘ ዌይ ዲቮርስ ማለት ምንድነው አቺን መጽሐፌ ላይ አስቀምጫለሁ እኔ ጉልበቴ ላይ ጠባሳለኝ እና ዲፕ ነው በጣም በልጅነቴ ነውና ልጅ ትልቃቴ በሳር የሚሰራ ፊሽካ ተዝልሻል ከሳር እሱን ልሰራልኝ ብዬ ቀድሜ ልሄድ ብዬ ነው እና እንደ ስጋው ተገንጥሎ ወጣ ስቲል እዚህ ጋር ጠባሳለ እና ኤቭሪ ታይም እሱን ሳስብ አመኛም አሁን ከዛ በኋላ ባስኬትቦል ጫወታለሁ ኳስ ተጫውቻለሁ ምንም ፔን የለኝም ግን ሁሉ ጊዜ ሳየው ትዝሚኛ ሞመንት ነው ፍቺም እንደዛ ነው በህይወትሽ ውስጥ ጠባሳ ጥሎ ነው የሚሄደው ህመሙ ይቀራል እንጂ ጠባሳው አይቀርም ምልክት ገጠመኝ አይደለም ህይወት አካል ነው በቃ ፔንፉል ነው አለው ጠባሳ ነው እና ጠባሳ ነው እና ሪሜሬጅም ቀላል አይደለም ጠባሳን ይዘህ ነው የምትሄደው ሂል ሳያረግ ብዙ እንደውም ምንም ዲሲሽንስ at least ከፈታ በኋላ 2-3 አመት ሰው ሂሊንግ ላይ ማሳለፍ አለበት ምክንያቱም ለሚቀጥለውም ሰው ፌር አይደለም ያን ሁሉ ህመምይዞ ነው የሚገባው ያ ማለት ሪሜሬጅን ያበረታታው ሳይሆን ግን ፕሪቨንት ማናደርገውም ነገር ይሆናል እንደ እውነቱን እንነጋገርን ካላገባ ሳያገባ የሚኖር ከሆነ አላገባም ግን ከሰባ ሴት ጋር የሚተኛ ከሆነ we know practical ወጣት የሆነ ሰው በራሱም ፍቃድ ሆነ በሷም ፍቃድ ከፈታ በኋላ ሪሜሬጅን ከንትናች ማውጣት ምን ይችላል አይደለም ኦኬ አግባ እንዴት ነው የሚኖረው which one is worst I mean የትኛው ነው worst ከዛ በኋላስ አላገባም ጻድቅ ያደርገዋል አድርገው he has passion and right way ሪዳይሬክት ካልሆነ በቃ በጋብቻ ዘንድ ሲንግል ሆኖ ስለኖረ በቃ ምን ነው ማለት አይደለም the worst lifestyle የሚኖሩት እንደውም ዲቮርስ ያደርጉ ሰዎች ናቸው if they don't get married እንደገና ካላገቡ ናቹራል ነው ሰው ሲርበው መብላቱ አይቀርም ግን ሁሌ እድሜ ልካቸውን እየሰረቁ እንዲበሉ ያደርጋቸው ከሌላው ሰው ጉድጓድ ውሃ እየጠጡ ነው ማለት ነው ግን ስታተሳቸው ሲንግል ስለሚሆን አገልግሎታችንን ከፍተላቸዋለን በራችንን ከፍተላቸዋለን እና ሲንግል ስለሆነ እና I think it's biased እና ቤተክርስቲያን እንደገና ሪቪው ማድረግ ያለብን a lot of debate discussion የሚያስፈልገው ፎርስ መምጣት ያለበት ነው ልቦ አለን ወይ ካል ልቡ ሊኖረን ይችላል ዕውቀቱ የለንም ለሚ it's a lack of knowledge ለዛ ነው ሲጀምር አለማወቅ ድንቁርና ጨለምተኝነት በረከት አይደለም እንደ በረከት እንደ ካልቸር ከያዝ ነው አደገኛ ነው እና ወደ ብርሃን አውጥተን ማውራት ይኖርብናል ያስባለሁ እንጂ ቀላል አርስቶ ነው አይደለም ግን ብዙ ካሬጅ የሚጠይቅ ነው ከጻፍኩት በኋላ ግን የተሰማኝ ሪሊፍ ልነግርሽ አልችልም
ያ ብዙዎችም እንደሚጠቀሙ አስባለሁኝ። እንደው ብዙ እንዲያውም በዚህ ሀሳብ ላይ ነው ብዙ ሰዎች መተው ሪሊ ፈውስ አግኝተናል። አንዲት ወዳጄ የመመረቂያ ጽሁፏን እየጻፈች እዚሁ አዲስ አበባ ውስጥ ክርስቲያን ወጣቶች ላይ ነበረ ጥናቱን ያደረገችውና ወደ ያላገቡ ናቸው፣ ላጤዎች ናቸው። ስለዚህ ፍቺን እንደ መፍትሄ አድርጋችሁ ትቆጥራላችሁ የሚል ነው ጥያቄው የነበረው። በጣም የሚያስደነግጥ ነገር 90 ምናምን ወጣት ክርስቲያኖች ፍቺ መፍትሄ ነው ብለው ያስባሉ ትዳር ውስጥ ከመግባታቸው በፊት። ይሄ ዘር ነው። ነገ ላይ ትዳር የራሱ የሆነ ውጣ ውረዶች በጣም ይጠይቅ ብዙ ስራዎች እና መስዋዕትነት አለውና ፊት ለፊት ስትጋፈጥ መፍትሄ ብለህ ከአይምሮ ጀርባ ያስቀመጥከው ነገር ስላለ እሱን ብድግ አድርጎ ውሳኔ ለመወሰን ቀላል ነው የሚሆነው። በሌላ መልኩ ግን ያንን እንድናስብ የሚያደርገን ደግሞ እንዳልከውም አንተ እውቀት አለመኖሩ ጭምር ነው። እና እንግዲህ እዚህ መጽሐፍ ላይ የተነሱት ሀሳቦች በራሳቸው እንድንጠነቀቅ፣ እንድናስብ፣ አርቀን እንድናይ እና የእውነት ፍቺ ጤናማ መፍትሄ እንዳልሆነ ዋጋው እንዴት ክፉ እንደሆነ እኛ ጋር ተፋቺዎቹ ጋር ብቻ የሚቀር ሳይሆን ለነገሩ አስተዋጽኦ ያላደረጉ ልጆች እንኳን የሚከፍሉት በጣም ከባድ የሆነ የህይወት ዘመን ዋጋ አለና ያንን እንድናይ ያደርጋል ብዬ አስባለሁኝ። እንግዲህ ይህንን ሀሳብ ለአንባቢዎች ወይንም ለተመልካቾቻችን እንግዲህ እንተውና በየስፍራቸው በየአጥቢያቸው እንግዲህ እንዳልከው ባለው አንድ ስቴትመንት ጽፍ ያለው እዚህ ላይ ያመንባቸው ላይ ትዝ ይልሽ ከሆነ ፍቺን አማራጭ አድርጎ የሚገባ ሰው ትዳሩ ቋሚ አድርጎም የሚል እና ብዙ ወጣቶቻችን ከሆነ ተያይተን ካልሆነ ወጣለሁ ብላ ነው የምትገባው። ኦልሬዲ ወጣለች። that's a mindset አይሆንና ካልሆነ አልገደድም። ያ አይነት ሜንታሊቲ ከሆነ ፍቺን እንደ ብቸኛ አማራጭ የማይበት ሜንታሊቲ ነው። whereas እኔ በድፍረት የምናገረው ነገር አንዳንድ ጊዜ ግን threatening situation ይኖራል። ሁለት በተለያየ መንገድ ነው የምናየው። መደበላለቅ የለብን። መጽሐፌም ላይ ጽፌዋለሁ። የማይንድሴቱ ሮንግ ነው፣ መጀመሪያ መሰራት ያለበት ነው። አንዳንድ ጊዜ ግን እኔ ሀፍሲን እዚህ መጽሐፍ ላይ አላስቀመጥኩት በጣም ብዙ በአጭር እድሜ ውስጥ ብዙ ነገሮችን አይቻለሁ። እዚህ I don't know if I have to bring it to the media worst situation እና እኔ ብቻ አይደለም እግዚአብሔርም ከዚህ አምልጪ የሚልበት ሲቹዌሽን የሚሆንበት ምክንያቱም እግዚአብሔር ፌር ነው he cares about you more than your marriage by the way I know it's a very strong statement ትዳር ላንቺ ነው የሰጠው ትዳርሽ አንቺ ነው አንቺ ነሽ እግዚአብሔር እና አንዳንድ ላክት የሆኑበት ህይወታቸውን ኮስት የሚያደርግ እህቶች ሁኔታ ወንድሞች ሁኔታ የሚገቡበት unfair የሆነ ፍቺ እግዚአብሔር ይጸየፋል ብለው እየጠቀሱ the worst lifestyle ያላቸው ሰዎች አሉ። አሜን እንደ ሰይጣን የሚኖሩ ባጭሩ እኔ አይቻለሁ። ቴክስት እየጠቀሱ አማኝ ያሉ ሰዎች I've counseled so many people in መጽሐፍ ጽፈው በውስጥ ያለውን ያውቀዋለሁ። እና እንደዛ አይነት ሰዎችን ስታይ ፍቺ ምርጫ የሆነበት መንገድ ይኖራል ማለት አእምሯችን ሎክድ ማድረግ የለብንም። ይሄ አመለካከታችን ነው ሳናፍታታ ነገሮች የምናስቀምጥበት ነው ሰዎችን አደጋ ላይ የሚጥለው እና by the way ላይፋቸውን የሚያጡ ሰዎች አሉ። ሶሳይድ የሚፈጽሙ ሰዎች አሉ። የሚገዳደሉ ሰዎች አሉ። ላይምሮ መታወክ ራሱ የሚጋለጡ ሰዎች ብዙ ናቸው። በጣም ዲፕ ነገር ነው የምናወራው። ያለፈበት ነው የሚያውቀው። አይ መሬት ያለ ሰው ይላል አይደለም እና እንደዛ መሆን ስለሌለበት by the way እያንዳንዱ ኬዝ by case study ነው ሜሬጅ። ለዚህ ነው one for all solution ማንሰጠው በየቤቱ እያንዳንዱ ኬዝ መፍትሄው አንድ አይነት አይደለም። የምንኖርበት መርህ ነው እንጂ መፍትሄ ሀሳቡ የተለያየ ነው። ለዛ ነው ኬዝ ባይ ኬዝ ነው መነጋገር ያለብንና በመጽሐፍም ጠርዘን መፍትሄ የምንሰጠው ጉዳይ አይደለም። a lot of discussion debate open mindedness ይጠይቃል። ያ ትልቅ ነገር ነው። እንግዲህ የሚቀጥል ነገር እንደሚኖር እዚህ መጽሐፍ ላይ ተስፋ እናደርጋለን። ያበረታታው ነው። በዚህ አጋጣሚ እንግዲህ ያው ካለን ሰዓትም አንፃር ቀጣይ እንድናይ የምፈልገው ነገር በመጽሐፉ ክፍል 14 ማጠቃለያው ላይ በብቃት መጨረስ ብለህ
አስቀምጠሃል። እንግዲህ አንደረደርከን ከመጀመሪያ አነሳህና እንግዲህ ከጋብቻ በፊት ያለው ዝግጅት ራሳችን ላይ ልንሰራ የተገባን ነገር፣ ከዛ በኋላ ደግሞ በእጮኝነቱ ጊዜም ያለው ጋብቻ ውስጥም ገብተን ከዛ ደግሞ ጋብቻም እንዳሰብነው ሳይሆን የሚያጋጥሙን ችግሮች እንዳሉ ሆነው ያለፍንበት አልፎ ግን በመጨረሻ በብቃት መጨረስ የሚለው ሀሳብ ደግሞ ገዢ ሆኖ አገኘሁትና እንግዲህ ያው ጋብቻ አንዴ ከገባንበት በዚህ ምድር እስካለን ድረስ እንደ እግዚአብሔር ቃል የምንኖርበት ትልቁ ተቋማችን ነው። መሀል ላይ እንግዲህ አቋርጠን የማንወጣበት ማለት ነው። ስለዚህ የእግዚአብሔር ፈቃድ የሚፈጸምበት ትዳር እንዲሆን እግዚአብሔር ደስ የሚሰኝበት የሚከበርበት ትዳር ጋብቻ እንዲሆን እንደ ምክርም እንደ ማሳሰቢያም ያነሳቸው ሀሳቦች አሉና እነሱ ላይ ትንሽ በልና እንግዲህ ወደ የማጠቃለል ያለሽን ማይንድሴት እና ደዌ መጽሐፉን ያይሽበት እንትን አንግል ሳላደንቅ አላልፍም። ያም የሚያመላክተው ያንቺን ፓሽን መሆኑን አያለው እና በትክክል ብዙ ሰዎች መጽሐፉን አንብበውታል። አካል እንደዚህ እኔ በጻፍኩበት እንትን አዩትም። እንደ ደራሲ ደግሞ ያንን ሀሳብ የሚያገኙ ሰዎች ስታገኝ ደስ ይልሃል። እና ማጠቃለያ የሚያደረግኩት ፐርፐዝሊ ነው እና ባይ ዘ ዌይ ለረጅም ጊዜ በብቃት መጨረስ የሚል አስተምሮታለኝ አስተምር ነበር እና በሁሉ አርዕስት ላይ ነው ማስቀምጠው። እንደ ማስጠንቀቂያም እንደ ማበረታቻ ነው። አይተሽው ከሆነ ማስጠንቀቂያዎች እንደ ምክርም አለ። እንደገና ደግሞ ምክሩን ካልሰማ ደግሞ ማሳሰቢያም አለ። ጥናቶችን አስደግፌ ነው ያስቀመጥኩትና ፊኒሺንግ ስትሮንግ የሚለው በመጽሐፍ ቅዱስ ካየን ከ10 ሰው አንድ ነው በብቃት የሚጨርሰው ፊው ስተዲዝ እና ለምንድነው ዛሬ ያስቀመጥከው ታዲያ? እንደሱ ከሆነ ካልሺ ከ10 ሰዎች አንዱ ከሆነ ያንን አንድ ሰው መሆን አለበት። እዛ ስታቲስቲክ ውስጥ መግባት ፈልጋለሁ ከሚል አንፃር ነው እና እውነታው ያ ነው እና ህይወታችንም ታዲያ 1 out of 10 ከሆነ በብቃት የሚጨርሱት 1% ለመሆን it takes a lot of effort, energy, ትጋት፣ prayer፣ ራስን መስጠት፣ መጠንቀቅ፣ ሪስክ ፋክተር ያስቀምጥኩት አለ። ስለ ኢንሹራንስ አስቀምጬና እሱ ነገር ነውና that chapter is እሱ ከሌለ መጽሐፉ ሙሉ ይሆናል ብዬ ስለማላስብ ነው። at the end of the day እስከነ ሁሉ ነገራችን ፊኒሽ ላይንጉን ያለከለክንም ቢሆን ተወርውረን ነው መጨረስ ነው የእግዚአብሔር ሐሳብ ደግሞ ያ ነው። ሩጫዬን ጨርሻለሁ አይደል የሚለው the race that set before me። የተለያየ ሩጫ ነው ያለን፣ ፉክክር አይደለም ያለን፣ ሩጫ ነው ያለን። ያ ነው የሚለየው ከሴኩላሩ። ግን ማራቶን ነው የ5,000 እና 3,000 ያለው ክርስትናና ፊኒሽ ላይኑ ላይ ማገኘታችን ግን ወሳኝ ነው። I don't want to be cut off early. I want to finish strong። ያ ወጣቶቻችን ጎልማሶችም በተለያየ እድሜ ያሉ ሰዎች ተስፋ የሚጨርም የሚያስጠነቅቅም ነው ብዬ አስባለሁና አንዱ የኔም ሞዶ ፌቨራይት ቻፕተር ነውና በዛ መንፈስ ቢያነቡልኝ። ያ በተለይ ደግሞ አንድ ያነሳው ሀሳብ ያው ብዙ ጊዜ ትኩረት የምንሰጠው የደከምናቸው ወይ ደግሞ ክፍተት መስሎን የሚያታግሉን ነገሮች ላይ ልንሰራ በተቻለንና ባወቅነው ልክ ጥረት ልናደርግ እንችላለን። ሌላው ግን በትኩረት አንባቢዎችም እንደው ትዳራቸውን በብዙ በመልካም ውጤትና በብቃት ለመጨረስ የሚፈልጉ ሰዎች ማሰብ ካለባቸው ነገር ይሄ መጽሐፍም የሞግተው አንደኛው እኔንም ትንሽ እንትን ቻሌንጅ ያደረገኝ ይሄን መስማት ደስ ብሎኛል። እኔንም ቻሌንጅ ያደረገኝ ስለሆነ ይሄ የቆምን የሚመስለን እንዳንወድቅ እንጠንቀቅ አይነት ሀሳብ አለ። አንዳንድ ጊዜ በጣም ባል ከሆነ ሚስቱ በጣም ሰው የሚያደንቃት በጣም መልካም የሆነች ስትሆን ሚስትም ደግሞ ባሏ መልካም ሲሆንና ብዙ መንገራገጭ የማይሰማን ሲመስለን በጣም እንዘናጋለን ብዬ አስባለሁኝና ትዳር ደግሞ እንደሱ ይኖራል ብዬ አላምንም። ልክ እንደ ተክል ነው። ውሃ ማጠጣት ያቆምክ ቀን ሳታስተውለው ስሩ እየደረቀ ሄዶ የሆነ ቀን ቅጠሉ ላይ ልታየው ትችላለህ ኢፌክቱንና እሷን ሀሳብም እንደው ትንሽ ነካ አርጋሃት ታጠቃለል ብዬ አስባለሁ። አጭሩ አንንዘናጋ ነው። አንንዘናጋ ወይም ደግሞ በቃ ነክቼዋለሁ አንበል። ብዙ ጊዜ እናገራለሁ ደስተኛ ትዳር እንዳለኝ። ስራው ግን የሚቀጥል ነው። ስራ ያለው ነው። ደስተኛ ነኝ ማለት ስራ ያለው ማለት አይደለም እና
ሁላችንም ስራውን በትክክል እየሰራን the fruit of our labor የድካማችንን ፍሬ የምንበላበት ነው። ካልደከምን ደግሞ ፍዳችንን የምንበላበት ነው። እንደዚህ አድርጌ ላስቀምጠውና ለዛ ነው ማስጠንቀቅ ያስፈልገኝ። ከደከምን ፍሬውን እንበላለን፣ ካልደከምንበት ደግሞ ፍዳ አለው፣ ኮንሲኩዌንስ ህመም አለው ይላል ሐዋርያ ጳውሎስ ራሱ። ፔንፉል ነው እና ከዛ አንፃር ነው ያንን ቻፕተር የምወደው። ደግሞ ኢንካሬጂንግም ነው፣ ሊፍት አፕ ያደርጋል። እና ባይዘው ይሄ መጽሐፍ ሰዎች ሲያነቡት ኮንደም እንዲሆኑ አድርጌያለሁ የጻፍኩት። ኮሬክሽን ወይም ደግሞ ያርማል፣ ግን እንዲኮነኑ አይደለም፣ እንዲበረታቱ ይቻላል እንዲሉ ማድረግ ይችላል። ካሉበት ሁኔታ እግዚአብሔር ሊያነሳቸው እንደሚችልም ተስፋ የሚጭር መጽሐፍ ነው ብዬ አስባለሁ። እንደገና ደግሞ እግዚአብሔርን መርሲ ኤክስፒሪየንስ የሚያደርጉበት ነው ብዬ አስባለሁ። እና ያ በዚህ መንገድ ስለተረዳሽውም ደስ ብሎኛል። ቴንክ ዩ ፓስተር፣ እኔም ደስ ብሎኛል በጣም። እንግዲህ ይህን ሁሉ አለን ስለ መጽሐፉና እንደው አሁን ለማንበብ ልባቸው የተነሳሳ ሰዎች የት ያገኙት? ይህ መጽሐፍ እንዳልከው ኦንላይንም በኦዲዮም እየተዘጋጀ ነው። እዚህ አለ። ባለቀም ጊዜ መጽሐፍት ቤቶች የተለያዩ አሉ። ስክሪኑ ላይ ማስቀመጥ እንችላለን። ተወካዮችም አሉ። መጽሐፉ እንዲያውም በብዛት በነፃ ነው እየሰጠን የነበረው። አሁን የህንጸት ላይ እዛ ለነበሩት ሰዎች በሙሉ በነፃ ነው የሰጠነው። ዓላማውም ያ ነው። አንድ መጽሐፍ 286 ራይ ነው። ከ500 ብር በላይ በታች የሚሸጥ መጽሐፍ የለም። እና ከታተመበት ዋጋ እንኳን በማይመልስ ዋጋ ነው የምንሸጥ ያለ ነው። ምክንያቱም ዓላማዬ not to make money ሜክ ለማድረግ ሳይሆን ሰዎችን የታነጹ ነው። እና ይገኛል። አሁን ደግሞ የበለጠ አፎርዳብል በሆነ መንገድ ሚኒስትሪ ስለሆነ ይሄ አገልግሎት ነው። ሰዎች ቤተክርስቲያን መውሰድ ያለባት አፕሮች ይሄን ነው። መጽሐፉን ሲመረቅ አይተሽ ከሆነ ፓስተሮቹ የተወሰነ መጽሐፍ ወስደው በነፃ እንዲሰጥ ያደረጉበት አንዱ አፖስትል ጃፒ ነው። እና ያም ይበረታታ ነው። እና በዚህ አይነት መንገድ ከሄደ ጥሩ ነው። ኢቡክ ማንበብ ለሚፈልጉ ትግርኛም እንግሊዝኛም አማርኛውንም ፕሪፔር እናደርገዋለን። የት ይገኛል አንልም፣ ሴልፎናቸው ላይ እንዲመጣ እናደርጋለን ብዬ አስባለሁ። ማስታወቂያችን እንሰራለን በጣም በተመጣጣኝ ዋጋ። በነፃም ከሰጠናቸው ደግሞ ቫልዩለስ እንዳይመስላቸው እሱን አበበ ለማድረግ እየሰራን ነው። ወደ ሁለተኛ ፕሮጀክት መጽሐፍ ከመቀጠል በፊት ይሄን ጨርስ ብዬ ነው። ይሄን ያለው ሁኔታ ትልቅ ነገር ነው። እንግዲህ በጣም ነው የምናመሰግነው ፓስተር። እንግዲህ ከመጨረሳችን በፊት እንደችን ሳለል ባልሄድ ብለህ የምታስበው ነገር ካለ ወይ ማስተላለፍ የምትፈልገው መልእክት ካለ? አይ ቲንክ ዛሬ ዲስከስ ያደረግንበት አርዕስት በጣም ወሳኝ አርዕስት ነው። ብዙ ነገሮችን ነክተናል ብዬ አስባለሁ እና ያለኝ ምስጋና ነው ላንቺ። ደግሞ በዚህ ኤሪያ ላይ ሸክሙ እንዳለሽ አውቃለሁ። ከዚህ በፊትም ዲስከስ አድርገናል። እና እንደዚህ እንዳንቺ አይነት ደግሞ ሸክም ያላቸው ሰዎች ጊዜያቸውን ኢንቨስት አድርገው በዚህ ጉዳይ ላይ መስራት ቢጀምሩ ቤተክርስቲያን ብቻ ሳይሆን በኔሽን ቢልዲንግ ላይ በአገር ግንባታ ላይ ትልቅ ሚና ይጫወታሉ ብዬ አስባለሁ። ስለዚህ ችላ የምንለው ጉዳይ አይደለም ለማለት ፈልጌ ነው። አመሰግናለሁ። ፓስተር እንግዲህ ካለ ከተጣበበ ጊዜ ፈቅደህ እዚህ ከኛ ጋር ጊዜን አብረህ ስላሳለፍክ በጣም ብዙዎችን የጠቀመ ደግሞ ወደፊትም ብዙ በቤተ ክርስቲያን በክርስቶስ አካል ላይ ብዙ ለውጦችን ሊያመጣ የሚችል ትልቅ መልካም ስራ ሰርተህ ደግሞ ስለሱ ልትመክረን ልትነግረን አብረህን ስለነበረን ድንቅ ጊዜ እጅግ በጣም እናመሰግናለን። አሁንም በድጋሚ ለቤተሰቦች በካልጋሪም በቶሮንቶ በሳውዝ አፍሪካ ደግሞ ካንተ ጋር አብረው ለሚያገለግሉ ወንድሞች ምእመናን ሁሉ ደግሞ የከበረ ሰላምታችንን እናደርሳለን። አደርሳለሁ። እግዚአብሔር ይስጥልኝ። ቴንክ ዩ። ክብራንና ክብራት ተመልካቾቻችን ስትከታተሉን ስለነበረ ከልብ እናመሰግናለን። እንግዲህ እንዳያችሁት ዛሬ ከፓስተር ሜሮን ጋር ድንቅ ቆይታ አድርገናል። በጻፈው መጽሐፍ ዙሪያ
ሊነሱ ይገባል ያልናቸውን ሀሳቦች በተወሰነ መልኩ ስናነሳ ነበረ። ከነዚህ ሀሳቦች እንደተጠቀማችሁ እናምናለን። ከዛ ባለፈ ግን መጽሐፉን አሁን በተጠቆማችሁ መሰረት ስክሪን ላይ በምትመለከቱ አድራሻ መሰረት እያገኛችሁ በየቤታችሁ እንድታነቡት አብራችሁ ከወገኖች ጋር ደግሞ እንድትወያዩ እናበረታታችኋለን። ስለተከታተላችሁን ከልብ እናመሰግናለን። እስከሚቀጥለው ፕሮግራም ሰላም ሆኑ። ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል። እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የመውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን